ምናልባት አንዳንዶቻችሁ እኮ አልተወለዳችሁም። እኛ አገልግሎት ስንጀምር መሬት ላይ ያለውን የኢትዮጵያ ቤተክርስቲያንን ታሪክ አታቁም። ቲክታክ ላይ አይደለም ቤተክርስቲያን የተጀመረችው። እና ዛሬ መታችሁ ስለ ሉትራውያን ስለ መካነ ኢየሱስ ደስኳሪ መሆን በጣም ነውር ነው በእውነት። እስቲ ሂዱና የመካነ ኢየሱስ አባቶችን ዝግ ብላችሁ አናግሯቸው እስኪ። እንደናንተ አይደሉም በጭራሽ፣ እኛ እናውቃቸዋለን። አንድ ኤርሚያስ አልዳኑም ብሎ ካሰበ እቺን እህት ለምን ላካት? ያቺ እህትስ መጥታ ለኤርሚያስ የነገረችው አልዳኑም አይደለም ያለችው፣ የውሃ ጥምቀትን በተመለከተ ነው ኮምፕሌንት ያቀረበችው። ስለዚህ ኤርሚያስ ጴንጠቆስጤያዊ ነው፣ በጥምቀት ያምናል። ልክ ሉትራውያን በሕፃን ጥምቀት እንደሚያምኑ ኤርሚያስ ደግሞ በጥምቀት ያምናል። ለምን አመንክ ልትሉት አትችሉ። ስለዚህ ከዚህ በኋላ ወደ እህት ቤተክርስቲያን ወደ ሉትራውያን ወይም ወደ መካነ ኢየሱስ ሰዎችን ስልክ በጥምቀት ጉዳይ እየተሰናከሉ ስለሆነ ወደዛ አልክም ማለት አልዳኑም ከማለት ጋር ምንም የሚያገናኘው ነገር የለም። ምንም። ይሄ ስጋዊነት ካልሆነ በስተቀር በወንጌል ላይ የሚደረግ ጥመት ካልሆነ በስተቀር ወይም በሌሎች ቤተ እምነት ውስጥ ሆናችሁ የወንጌል ስራ እንዳንሰራ እንዲህ አይነት እሹ እየፈጠራችሁ ርዕስ ልትሰጡን የምታስቡ ሰዎች ካላችሁ በጣም በእርግጠኝነት የምነግራችሁ ነገር ከዚህ ቀን በኋላ እዚህ ቤት ውስጥ እንዲህ አይነት ነገር አይወራም። በጣም አረጋግጬ ነው የምነግራችሁ። የወንጌሉ ስራ ይቀጣ። አሁንም ከተወሰነ ደቂቃ በኋላ ወደ ወንጌል ስራ ነው የምንገባው። ይህንን የወረደ ነገር ይዘን በጭራሽ አንቀመጥም። ሲቀጥል ኤርሚያስ አበበ እዚህ 10 ዓመት ባገለገለበት ጊዜ ከአፉ ተነጥሎ የማያቅ የህይወት ምሳሌ ነው። ስብከቱ፣ ትምህርቱ ህይወቴን ነክቶ ለውጠዋል ብሎ የሚናገረው ወንጌላዊ ደሉ ጸጋዬ የኡራኤል መካነ ኢየሱስ ቤተክርስቲያን ወንጌላዊ ነው። እና ኤርሚያስ ያልዳነን ሰው ነው ሞዴሌ ነው እያለ ሲል የነበረው በስብከቱ እንዴት ሰው እንዴት ማሰብ ያቅተዋል? ዘመዶች እንዴት እንዲህ አይነት ተራ ነገር እንዴት እንዲህ ይባላል? ምናልባት አሁን እዚህ ቲክታክ ላይ ያላችሁ ሰዎች አታውቁትም። ደሉ መሬት ያለችው ቤተክርስቲያን ግን የምታከብረው ሪስፔክት የተደረገ ተፈትኖ ያለ የወንጌል አገልጋይ ነው። በትምህርት ቢሆን በህይወት ምስክርነት ቢሆን ይሄን ሰውዬ ነው ሞዴሌ ነው ብሎ እዚህ መዓት ሺህ ሰው በተሰበሰበበት የእሱ ትምህርት የእሱ ስብከት ሲላችሁ የነበረው እና ያልዳነን ሰው ነው እንደዚህ ሲለኝ የነበረው ብላችሁ አጠይቁም እንዴ? ደሉ ጸጋዬ የኡራኤል መካነ ኢየሱስ ቤተክርስቲያን ወንጌላዊ ነው። ኡራኤል መካነ ኢየሱስ ቤተክርስቲያን ናት ኦርዴን ያደረገችው። ይሄንን የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ያውቃል፣ ሁላችን እናውቃለን። ይሄን ሰው ነው ስብከቱ ህይወቱ ሞዴሌ ነው ያለን። ትናንት ቲክታክ ላይ ብቅ ብላችሁ ያልሆነ አሉባልታ ለምን ትፈጥራላችሁ? ይሄ እኮ ትክክል አይደለም። ይሄ ትክክል አይደለም። እዚህ ኤርሚያስ ሚዲያ ላይ እንዲያገለግል የምንፈልግበት ምክንያት ወንጌል የሚባል እዳኛ ጋር ስላለ ነው። ሰዎች መዳን ስላለባቸው ነው። ሰዎች ወደ እግዚአብሔር መንግስት መምጣት ስላለባቸው ነው። ለብሽሽቅ አይደለም፣ ለሽቀላም አይደለም፣ ለጊፍትም አይደለም። ይሄ በጣም መታወቅ አለበት። ኤርሚያስ ጊፍት ታርጌት አድርጎ መስራት የጀመረ ቀን የመጀመሪያው ሰይፎኝ የምነሳለት እኔ ነኝ። ከኔ በላይ ደግሞ ጌታ እጁን ያነሳበታል አውቃለሁኝ። ስለዚህ ዘመዶቼ ይሄ ተራ ነገር ጫወታ ስንት ሰው እየጠፋ ባለበት ዘመን እውነተኛውን ወንጌል ሰዎች ሰምተው ነገሩ እንዲህ ነው ወይ ብለው ወንጌልን እንዳይጠይቁ የእግዚአብሔርን ቃል እንዳያስቡ ማድረግ ተገቢ አይደለም። በእውነት ተገቢ አይደለም። ኤርሚያስ ሰው ነው። ሊሳሳት ይችላል፣ ሊያጠፋ ይችላል፣ ሊደክም ይችላል።
እንደ ወንድም ልታረጉት የሚገባው ነገር የተሳሳተውን ያበላሸውን ነገር በውስጥ በኩል ደውላችሁ ይህንን አርመው አገልግሎትህ እንዲቀና። ወንድምነት ይሄ ነው። የቲክታክ ፖለቲከኝነትና ወንድምነት ይለያያሉ። እኔ ዛሬ በጣም ነው የምናገረው፣ ምክንያቱም በዚህ ሳምንት 1000 ቴክስት ነው ስትጽፉልኝ የነበረው። ኤርሚያስን ለማዳን ብለህ መዓት ሉተራውያንን አስቀይመሃል ያላችሁኝ ሰዎች ሁሉ አላችሁ። ማንም ሉተራዊ በእኔ ሊያዝን አይችልም። እንዲህ አይነቱን ይሄ የኮሜንት ፖለቲካ አቁሙ ፕሊዝ። ወንጌሉ ይሰራበት፣ ወንጌሉ ይሰበክበት። ርዕስ እንዴት ታስቀይሩናላችሁ? ሪሊ ክርስቲያኖች ከሆናችሁ፣ ሪሊ የወንጌል ጉዳይ የሚገዳችሁ ከሆነ እንዴት ርዕስ ታስቀይሩናላችሁ? ኢየሱስ ነው የሚያድነው ሌሎች አያድኑም ተብሎ እየተጮኸ እንዴት ርዕስ ታስቀይራላችሁ? ዘመዶች ሪሊ ወንጌል ከሆነ ኮንሰርናችን ሪሊ እና እንዲህ አይነት ነገር ተገቢ አይደለም። እየጠበቅናችሁ ነው። ቪዲዮ አለኝ የሚል እውነተኛ ሰው ቪዲዮ ያምጣ ያሰማን። እኔ ንግግር አልፈልግም። ገብቶ አስተያየት እንዲሰጠኝ አይደለም የምፈልገው። ይኸው ቪዲዮ ይዤ መጥቻለሁ ብሎ ቪዲዮውን እንዲያሰማን ነው የምንፈልገው። ከዛ በተረፈ ግን በቃ አይቻልም። ኤርሚያስ ላይ ተንጠላጥሎ ኤርሚያስን ተሳድቦ ኤርሚያስን ምናምን ብሎ ሌላ ነገር ለመስራት መሞከር ጥቅም የለውም። ዘመዶች አትድከሙ፣ አያስኬድም፣ አትድከሙ። ቪዲዮ አለ እጄ ላይ። አሁን እሱ የተናገረበት ቪዲዮ እጄ ላይ አለ የሚል ሰው ያምጣ። አሁን ይኸው እየጠበቅን ነው። 859 ሰው ሲቁጭ ብሏል። ይኸው እየጠበቅን ነው። ከሌለ ግን አንድ ነገር ይታወቅ፣ አሉባልታና ውሸት ነው የሚወራው። ለአሉባልታና ለውሸት ደግሞ ክላሪቲ ስንሰጥ ማስረጃ ስናቀርብ አንከርምም። ስራ ስላለብን ባካችሁ አታድክሙን። ይሄ ልጅ ስራውን ይስራበት፣ ተዉት። ወንድሞች ስራቸውን ይስሩበት፣ ተዋቸው። መሆን ያለበት ነገር ይሄ ነው። ቢኒያ አንድ ቁጥር ጽፈ ነበር መናገር ፈልገ ነው። ጓሄድ በመንፈስ ቅዱስ ስጦታ የማያምኑ ለሰው ኢየሱስ ያድናል የሚለውን መልእክት አንድ ቀን ተናግረው በማያውቁ ሰዎች በነሱ የዛንም ያህል ከነሱ ጋር እንወርዳለን ብዬ አላምንም። በእውነት በጣም ከንቱ የሆኑ ሰዎች ናቸው። በተለይ እሺ ስም አልጥራ just let me just hold my tongue። ጊዜ አታጥፋ በእንደሱ አይነት ነገር። ማንንም ሰው ስም ሜንሽን ማድረግ አያስፈልገንም። በቃ ምንም ሀሳብህን ግን ንገረን። ኦኬ። ነገር ግን አንድም ቀን በአገልግሎታቸው አንድ ሰው ወደ ጌታ መጥቶ አይተናናቅም። ኦኬ። የሚለካው አገልግሎት በፍሬ ነው። አንድም የሚለካበት ፍሬ ደግሞ ሰዎች አትሊስት ጌታን ሲቀበሉ እናውቃለን። በእኛ ዘንድ ይሄው የኢየሱስን አዳኝነት፣ በጎነቱን፣ ቸርነቱን፣ ፍቅሩን፣ መልካምነቱን፣ አዳኝነቱን እየሰበክን ሰዎች ጌታን እየተቀበሉ ነው። ሃሌሉያ። ደግሞ እንቀጥላለን። በጣም ማለት መልእክቴ ነው ለነሱ ነው። ይሄ መልእክቴ ስለሚሰሙት እዛም ለነሱ ያለኝ መልእክት ነው። ሰዎች ጌታን እየተቀበሉ ነው። በዚህ አገልግሎት ሰዎች ጌታን እየተቀበሉ ነው፣ እየዳኑ ነው። በውስጥ ጥያቄ ያላቸው ሁሉ በውስጥ ኮንታክት እያደረጉን ጥያቄያቸው የተመለሰላቸው እንደ መጽሐፍ ቅዱስ እያስተማርናቸው ዛሬ ጌታን እየተቀበሉ አሉ። ወደፊትም ደግሞ ይቀበላሉ። ኦኬ። ከጀርባህ 10,000 መጽሐፍ ብትደረድር ኦኬ፣ ሙስሊምም ልክ እንዳንተው እንደዚሁ አንብቦ ጥቅስ እየጠቀሰ ይሞግታል። ኦኬ። ነገር ግን በህይወት የተገለጠው አንዱ ምንድነው?
የኢየሱስን አዳኝነት ስንናገር ሰዎች ልባቸው እየተነካ ዛሬ ድረስ ይድናሉ። አንድ ቀን ኢየሱስ ጌታ ነው ብሎ የማያውቅ ሰው ጋር እጃችንን አጣጥፈን አይ እሺ አንተ ምን አልክ፣ አንቺ ምን አልክ፣ አንቺ ምን አልሽ ምናምን ብለን አሁን ከነሱ ጋር ሰጣ ገባ ውስጥ አንገባ። አሁንም ወንጌላችን ይቀጥላል። ጦረኛ ሆነን እርስ በርስ እየተዋገን ለተመልካቾች የልባቸውን በእኛ ላይ እንዲናገሩ እድል የምንሰጣቸው እድሎች መዝጋት የለብንም ወይ? ከዚህ አንጻር ማሰብ የለብንም ወይ የሚል ነው። ይህንን ነው በመጀመሪያ ማለት የፈለግኩ። በኋላ ላይ ሌላ ሀሳብ ይኖረኛል። እሱን ከፈቀዳችሁልኝና ከቆየው ኤርሚ ሚዩት ተደርግ ያለው አንተ ጋር ሚዩት እንዳደረገ ከፈቱት፣ ወንጌላዊን ከፈቱት። ቴንኪው በጣም ነው የማመሰግነው። ቴንኪው ወንጌላዊ፣ እግዚአብሔር ይባርክ። እኛም እያልን ያለ ነው ይሄንን ነው። ልክ አንተ ያልከውን ነገር ነው እያልን ያለ ነው። ኤርሚ በተለይ በደንብ አሁን ወንጌላዊ የተናገረውን ሰምተህ ከሆነ አጀንዳ ተቀርጾ ሲሰጠን አናንሳ ነው የወንጌላዊ መልእክት። ስራችን ላይ እናተኩር ነው። ይሄ ደግሞ እኔ ሁሌ የምናገረው ነገር ነው። ጌታ ይባርክ ወንጌላዊ። ኤርሚ አሁን ተዘጋጅተሃል ብዬ ተስፋ አደርጋለሁኝ። እስቲ አየሩ ትንሽ እነዚህ በአየሩ ላይ ያሉ መናፍስቶች ይስሙህ ስታወራ ወንጌሉንና ይቀጥሉ ጭንቀታቸውን። ቢጮሁም ካሉ እየጮሁ ይወጣል። ምናልባት ግን እንደው እድል የሚሰጡ ሰዎች ማለት እድል ብንሰጣቸው ለሰዎች ፓስተር ለማለቡርኬና ለቤካ ሌሎችም እዚህ እኛ ጋር ያሉት ገስት ያሉ ብቻ ሳይሆኑ እነሱም መናገር ይችላሉ። ግን እዚህ ውስጥ አገልጋዮች አሉ። ምናልባት ካልፈሩ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮች አሉ። በውስጥ ለእኔ ከ10 እና ከምናምን በላይ የሚሆኑ የወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮች ቴክስት አድርገውልኛል፣ ጽፈውልኛል። ስማቸውን ሜንሽን ማድረግ አይጠበቅብኝም፣ አንዳንዶቹም እንዳደርግ ስላልፈለጉ ማለት ነው። እና ቪዲዮዎች ደርሶናል ብለው ይላሉ። ግን አንድም ቦታ ላይ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ያልዳነች ቤተክርስቲያን ናት ብሎ ኤርሚያስ የተናገረበትን ቪዲዮ ሊያመጡ አይችሉም። ስናገር እንኳን ሉተር ጻፈው ከተባለው አኳያ እንኳን መካነ ኢየሱስ አሁን ይህን ጽሁፍ ይዛ እኔን ልክ ሉተር ባለበት አይነት የምትል ከሆነ ሉተርን ዳር ያዝ ነው ብዬ የምለው ብዬ ስል ሙሉ በሙሉ የሪፎርሜሽን አባትነቱን ሁሉ ጭምር አይደለም የተናገረው፣ እንደ እግዚአብሔር ቃል ያልሆነውን ነው እሱን የተናገርኩት፣ አስምሬ የተናገርኩት ማለት ነው። እንደምታውቀው ፓስተርዬ ሉተራውያንም መካነ ኢየሱስ እንደምታውቁት እኛ ሉተራውያን ወይ ደግሞ ሉተርን አምላኪዎች አይደለንም። ሉተር በእኛ አብያተ ክርስቲያናት አይመለክም እንደምታውቁት። ኦኬ፣ ተገቢውን ቦታ እንደ ሪፎርሜሽን አባት እንሰጠዋለን ከነበረበት የዘመን ርቀት እናም ደግሞ እውቀትም አባትነትም ጭምር ማለት ነው። አዳኛችን ኢየሱስ መስሎ ጌታችን ኢየሱስ መስሎን አይደለም ነው። በወንጌላዊት መካነ ኢየሱስ ቤተክርስቲያን መድረክ ላይ የሚሰበከው የአብ ልጅ ኢየሱስ ነው ወይስ ሉተር ነው የሚሰበከው? የአብ ልጅ ኢየሱስ ነው። እኔ መጠየቅ አይጠበቅብኝም ሌሎቹን ወንጌላውያንም ማለት ነው። ምክንያቱም በዚህ ቤተክርስቲያን ላይ አገልግያለሁም ተገልግያለሁ። አንድ መድረክ ላይ አገልግያለሁኝ። የገርጂ መካነ ኢየሱስ ቤተክርስቲያን ማለት ነው። ገርጂ ጊዮርጊስ ከገበያው ወደ ሸለቆ ሲል ያለው ማለት ነው። ወጣቶች ፕሮግራም ላይ ተጋብዣ አገልግያለሁ። ስለዚህ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አልዳነችም ብለው ኤርሚያስ እንደዚህ ብለዋል ብለው የሚሉት ወንድሞች ናቶቼ አገልጋዮች የሆናችሁ ልብ በሉና ስሙ። ሪከርድ አድርጋችሁ ላኩ። እኔ ከዶክተር ጋዝ በውስጥ እየተጻጻፍኩ ስለሆነ በያው ጌታ ፊት አልኳችሁ። ከሳቸው ጋር የተጻጻፍኩትን እዚህ ማሳየት አይጠበቅብኝም፣ ግን እየተጻጻፍን ነው። ይሄ አለ የተባለው ሰውዬ እንኳን አይታወቅም። ቢሮ ላይ ፎቶ ልኬላቸው አላውቀውም ነው ያሉት። አሁን ይሄ መጥቶ እሳቱን የለኮሰው ሰውዬ ማለት ነው ከየት እንደመጣ አላውቀውም ነው ያሉት። ወንጌላ እልክልሃለሁ ከሀይ በላይ በውስጥ መስመር እልክልሃለሁ። አላውቀውም ነው ያሉት። እና በየአጥቢያው ግን እጠይቃለሁኝ፣ በየማህበረ ምዕመናኑ እጠይቃለሁኝ ብለዋል። ጠይቀው ቪዲዮንም ልኬያለሁኝ፣ ሰዎች ሊንኩን ልከውልኝ ልኬያለሁኝ። የኔንም ቪዲዮ የደረሳቸው የተናገርኩትን ምንም ሳልጨምር ምንም ሳልቀንስ የስንፍና ንግግር የሚሆን አቋም የሚሆን የተባለውን ቀጥታ ለሳቸው ነግራቸዋለሁ። ደግሞ ሰምተውታል፣ ብዙዎችም ሰምተውታል። እንዴት ነው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አልዳነችም ብዬ የምለው? ልብ በሉ ወገኖች፣ እዚህ እጅ ላይ ወንጌላዊ አሁን እንደተናገርከው ኦርቶዶክሳውያን እጃቸውን አስገብተውታል። እነ ዲበክ ሁሉ ምን ሲናገሩ እንደነበረ ከነዚህ ሰዎች ጋር ሉተራውያንን ከተባሉ ሰዎች ጋር ምን ሲናገሩ እንደነበረ ቪዲዮ አለ። አሁን ሁሉ ገብተውና እሱ ምን አሉ? እርስ በርሳቸው ተባሉ፣ ተናጩ። እንበተናቸዋለን ብለን ነበር፣ በተናቸው አሉ። ይሄን ሽብልቅ ያስገባው ማን ነው? ሉተራውያንና መካነ ኢየሱስ ነን ባይ ሰምቼ ነው የመጣው ኤርሚ። ከዚህ የከፋ ቃል ሰምቼ ነው የመጣው። ሰምተሃል አይደል? ወንጌላዊ እንግዲህ
ከዚህ የከፉ ቃላቶች ሰምቼ የመጣው ሌላ ቦታ። ለዚህ ነው ደጋግሜ ሪኩዌስት የላኩልህ። ቴንክ ዩ ወንጌላዊ። እና እንደዚህ እያሉ እንግዲህ እርስ በርሳችን እናናጫቸዋለን፣ እናባላቸዋለን። ለምን? ገድላት፣ ድርሳናታቸው፣ ስዕላታቸው ላይነሱ ነው የደቀቁት፣ ላይነሱ በዚህ ተቆጥተዋል። ያን ወርቃማ እባብ ሲመታ ከዚህ በፊት ነግሬያቸዋለሁ። ሲመታ ጌታ ያሳየን ከ11 ወር በፊት ባልነግ አንዳንዴ ከጌታ የሰማሁትን ቀጥታ መጥቼ የምናገረውም ለዚህ ቀጥታ እናገራለሁ። መጥቼ በግለሰብ ደረጃ በመጀመሪያ ራእዩን ጌታ ሲያሳይ ለፓስተር ነው የነገርኩት። ለሱ ከነገርኩት በኋላ ከጸለይኩ በኋላ ግን ፐብሊክ አደረግኩት። እንኳንም ፐብሊክ አደረግኩት። ያ ወርቃማ እባብ ትዝ ይላችኋል። እሱ ሲመታ ማለት ነው የሚናወጠው ነገር ያሳየኝን እግዚአብሔር ሪል ነው የሆነው። ያ እባብ የተመታው እዛ ዲቤት ላይ ነው። ልጁ ላይ ነው ያየሁት። ቀና ብለህ አይኔን እያየህ አውራኝ ብዬ ማለት ነው። የምታወራው ከጴንጤ ጋር ነው። ቀና ብለህ አይኔ እያየህ አውራኝ ብዬ አስደግሞ ማለት ነው። አስመትቶ አስደግሞ የመጣ ድግምተኛ ነበር። እንደዛ ሲደነፋ እንደዛ ሲጎረፋ የመጣ ማለት ፕሮቴስታንት የሚባል ሃይማኖት ገለባ ነው እያለ ሲመጣ የመጣውን ትቢት ማለት ነው። የዛን ቀን እባቡ ተመታ። ከዛ በኋላ እኮ ከኦርቶዶክስ ተደርጎ የማይታወቅ ጭምብል ለብሰው ሁሉ እኮ ነው የዲቤት ጥሪ ያቀረቡልኝ። አሁን ደግሞ ሉተራዊ ነኝ ብሎ የሚል በቤተክርስቲያን ደረጃ አይዶኖ በሄድ ኦፊስ የማይታወቅ ነው። በሎካል በማህበረ ምዕመናን በሎካል የሚታወቅበት ከሆነ ዶክተር እያጣሩ ነው ያሉት። ከየት እንደመጣ የማይታወቅና እዚሁ ደግሞ ቀኝና እግራቸውን ያለዩ በመንፈሳዊነትና በዓለማዊነት መካከል በክርስቶስና በቤልሆር መካከል ልዩነትን ያላወቁ ዝም ብለው ተነስተው ወጥተው ማይክ ማነው ገስት ከፍተው ቀኑን ሙሉ ቢውሉ የአብ ልጅ ኢየሱስ ያድናል ብለው የማይሰብኩ ንስሐ እና የኃጢአት ይቅርታ ለሰዎች እግዚአብሔር የሚሰጥበትን መንገድ የማያሳዩ የማይጠቁሙ መጥተው ሁሉ ቀን የሚያወሩት ምንድነው? ኦሪጋን እንዲህ ያለ ነው፣ ሉተር እንዲህ ያለ ነው፣ ዙንግሊን እንዲህ ያለ ነው። ይሄ ነው እንደ የኛ ስብከት? ይሄ ነው የመካነ ኢየሱስ ስብከት? አይደለም። ይሄ ነው የሉተራውያን ስብከት? አይደለም፣ አይደለም። የሉተራውያን ቄሶች እንደዚህ እያሉ ነው የሚሰብኩት። እንደ ሂስቶሪ እንደ ቤተክርስቲያን ታሪክ ሪፎርሜሽን አባቶች የሚታሰቡበት ዘመን አለ። የተሃድሶ ዘመን የሚታሰብበት ዘመን አለ። ያኔ ሲሆን ይነሳል። አንዳንድ ቦታ ላይ ሲጠይቁ ይነሳል። ኦኬ ሉተራውያንን ተብሎ ሲባል መካነ ኢየሱስና ሉተራውያንን ብቻ ብለው የሚሉትን የሚወክል ብቻ አይደለም። ሉተር እኛንም በአንድ በተዘዋዋሪ ወንጌል ይወክለናል፣ ወይ ደግሞ እናምናለን የሉተርን ሪፎርሜሽን ማለት ነው። ግን የኛ የመሰረት ድንጋይ ሉተር ነው እንዴ? አይደለም። የማዕዘኑ ድንጋይ ሉተር ነው እንዴ? አይደለም፣ አይደለም። እኔ ወንድሞቼ አይደለም። እንደዚህ ከሆነ ሚና ይለያለሁ። አይደለም። የአብ ልጅ ይዤ ብቻዬን እቀራለሁ ማለት ነው። አይደለም። እሱ የመሰረት ድንጋይ አይደለም፣ የማዕዘን ድንጋይ አይደለም። ሉተር፣ ጆን ካልቪን የሪፎርሜሽን አባቶች የማዕዘን ድንጋይ አይደሉም። የቤተ ክርስቲያን ራስ አይደሉም። የቤተ ክርስቲያን መሰረት አይደሉም። የአብ ልጅ ነው መሰረቱ፣ የአብ ልጅ ነው የማዕዘን ድንጋዩ። ማንም ምንም የሚናገር የአብ ልጅ ምን ብለዋል? በሱ ትምህርት በሐዋርያቱ ትምህርት ነው የሚዳኙ። ስለዚህ እንደው ሌሎች የምትናገሩ ሰዎች ካላችሁ እድሉን ቢሰጡን ብላችሁ ምትሉ ወንጌላውያን መካኒስትና ሉተራውያን ውስጥ ያላችሁ ሰዎች ካላችሁ ኑ እናውሩ። የምታወሩ ከሆነ በነፃነት ማለት ነው። አስረግጬ ግን የምነግራችሁ እንኳን አንተን አይደለም አንዴ ቆይ ታገሰኝ። ቫይ እንኳን ቆይ ፓስተር አንዴ እንኳን እሱን አይደለም እኔን እንኳን ከስር መካነ ኢየሱስ አይደለም ይሉኛል። አይታል ለምንድን ነው ይሄ አጀንዳ የተፈለገው የሚለውን አሁን እያጣራን እሺ አጀንዳው የተፈለገበት ዓላማ አለ። እኛ ነን መንካት ኤርሚዬ እባክህ ስማኝ። እኔ የምልህን ስማኝ። አሁን አንተ ተዘጋጅ ወንጌል ለመስበክ በግልጽ አማርኛ ወገኖቼ። የትኛውም መካነ ኢየሱስ ቤተክርስቲያን ሄዳችሁ ፕሮግራም ብትካፈሉ እነዚህ የሪፎርሜሽን አባቶች ሲሰበኩ አታገኙ። ሉትራውያንም መካነ ኢየሱስም የሚሰብኩት ኢየሱስ ክርስቶስ የእግዚአብሔር ልጅ ያድናል የሚለውን ይህም በደንብ እናውቃለን። አንዳንድ የሉትራውያን አገልጋዮች እነዚህን ሰዎች እንኳን አያውቋቸውም። እነዚህን ሰዎች የሚያውቋቸው ወደ መጽሐፍ ቅዱስ ትምህርት ቤት የሄዱ ለማንበብ ዕድል አግኝተው ያነበቡ ሰዎች ናቸው። መካነ ኢየሱስ ቤተክርስቲያን እንደ ቤተክርስቲያን እንደ ዲኖሚኔሽን፣ ሉትራውያን እንደ ዲኖሚኔሽን መልእክታቸው ኢየሱስ ነው። ይህንን ጠንቅቀን እናውቃለን እኛ። አሁን በጣም እዚህ ላላችሁ ሰዎች ኤርሚያስ ከተናገረው ነገር ውስጥ አንድ ነገር ላይ በደንብ እንድታሰምሩበት ፈልጋለሁኝ።
የኢትዮጵያ መካነ ኢየሱስ ቤተክርስቲያንን የሚመሩ ሰዎች ወይም ሊወክሉ የሚችሉ ሰዎች መካከል አንዱ አሁን ኤርሚ ያገኛቸው ዶክተር ናቸው። እዚህ ቲክታክ ላይ መጥቶ የሚያወራ ሁሉ ኤርሚያስ እኮ የወንጌላውያን ቤተ እምነትን አይወክልም፣ አንድ ወንጌላዊ ነው ባለበት አጥቢያ ውስጥ እግዚአብሔር ለወንጌል ጠርቶታል፣ የወንጌል መልእክት ያገለግላል። በዚህ ጥላ ስር ሆኖ ሲሰራ እናበረታታለን፣ ሲሰራ እንደግፋለን፣ ሲያበላሽ ተው ይሄን ነገር አስተካክል እንላለን። የወንጌላውያንን ቤተ እምነት የእምነት አቋም ኤርሚ እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው ብሎ አይደለም የሚወስነው። እሱ አይደለም የሚወስነው፣ እሱ ወንጌላዊ። ስለዚህ እዚህ ቲክታክ ላይ መታችሁ የምትናገሩ ሰዎች ለምሳሌ ወንጌላዊ መጥቶ ተናግሯል፣ ያለበትን አጥቢያ ነግሯቸዋል። እኔ ያለሁበት አጥቢያ አለ፣ የምንወክለው ያለንበትን አጥቢያ ነው። አጥቢያይቱ የሰጠችንን ኃላፊነት ነው። እንደ ዲኖሚኔሽን ያለውን አስተምህሮ እኛ ተነስተን በዚህ ውጣ በዚህ ውረድ የምንል ሰዎች አይደለንም። አንድ ሁለተኛ፣ እንደ ዲኖሚኔሽን የነዚህ ሰዎች መልእክት ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻና ብቻ ነው። ለሉተር አያጥኑም፣ ለሉተር አይሰግዱም። በእሁድ ስብከታቸው ሲያስተምሩ ምናልባት ምሳሌ ማውራት ኖሮባቸው ካልጠቀሱ በስተቀር ስሙም አይነሳም። ስለዚህ ወንጌላዊ እግዚአብሔር ይባርክህ። በጣም ጥሩ ነገር ነው የነገርከን። እኔ አሁን ኤርሚ ወደ አገልግሎት ከመግባቱ በፊት እኔ ሌሎች አገልጋዮችን መጥተው መናገር የሚያስፈልግ አይመስለኝም። ስራችን ላይ ወደ ስራችን እየተናገርን ወደ ስራችን መመለስ አለብን። በዚህ ልክ ጊዜና ቦታ እነሱ የሚፈልጉት ነው። በዚህ ልክ ጊዜና ቦታ አንሰጥም። አሁን ወደ ስራ መመለስ አለብን ነው እያልኩ ያለሁት። እኛ ብዬ ስናገር ኤርሚያስን ጨምሬ ነው የምናገረው። የወንጌል አማኞች የሆንን ሰዎች የኢትዮጵያ መካነ ኢየሱስ ቤተክርስቲያን ወይም የሉትራን ቤተክርስቲያን አልዳነችም ብለን ተናግረንም አናቅም፣ አናምንምም። ስብከታቸው ኢየሱስ እንደሆነ እናውቃለን። ስብከታቸው ኢየሱስ እንደሆነ እናውቃለን። በጌታ ወንድሞቻችን ናቸው። ለዚህ ነው ቅድም ቢኒ እንዳነሳ ዲቤት ላይ ከዲቤት ማምለጫ ተደርጎ ሊጠቀስለት ለማሳሳት ሲሞከር ወንድሞቼ ናቸው ብሎ ነው የመለሰው። ስለዚህ በቅንነት የምትሰሙ ሰዎች በዚህ አግባብ ስሙ። ከዛ በተረፈ ግን ስራ ልታስፈቱ የተሰማራችሁ ወገኖች ዛሬ ቁርጣችሁን ወቁ። ለመጨረሻ ጊዜ ነው የምንነግራችሁ። ሌላ ርዕስ ፈልጉ። በቃ ሌላ ርዕስ ፈልጉ። ይሄኛው ርዕስ ነቅተንበታል፣ አውቀናል፣ ባነናል። መልስ ይዘን አንመጣም። ካሁን ወዲህ በጭራሽ በቃ ነቅተናል። በቃ ብንን ብለናል። አሁን ዋናውን ነገር የተጀመረውን ያንን መሞት ያለበትን እባብ እንቀጠቀጣለን። አሁን በወንጌል እውነት እሱ መመታት አለበት። ብዙ ወንድሞች ብዙ እህቶች አሉን ወንጌል ሰምተው መዳን ያለባቸው። ብዙ ወንድሞች ብዙ እህቶች አሉን በወንጌል ተነክተው መዳን ያለባቸው። ስለዚህ በቃ ሌላ ነገር ፈልጉ። ያልነቃንበት ነገር ካለ ፈልጉና እሱን ደግሞ ይዛችሁ ስትመጡ እስክንነቃ ልታወዛግቡን ትችላላችሁ። ስንነቃ እንዲሁ እንወረውርላችኋለን። በተረፈ አሁን ምንም ሌላ ነገር አያስፈልገውም። ቀጥታ ወደ አገልግሎትህ ዘው ብለህ ግባልኝ። ይህን ርዕስ አንሳና ወደ አገልግሎትህ በቃ አለቀ። በዚህ ልክ ከአንተ ጋር መነጋገር ወርደ የምታወራው ነገር የለም። ወደ አገልግሎትህ ወንድሞች አሉ፣ እነ ብሩክ እነ ቢኒ ግቡ በሉት። አሁን ስራችሁን ቀጥሉ። ስንት ስራ አለብን። እግዚአብሔር ቴንክ ፓስተርዬ። የሐዋርያው ቅዱስ ጳውሎስ መልእክት በልብ ያለው ወደ ኤፌሶን ሰዎች ምዕራፍ 2 ከቁጥር 1 እስከ ቁጥር 18 ድረስ ያለውን ክፍል አንብና ፈጠን ብዬ እናገራለሁ። በጌታችን በኢየሱስ ክርስቶስ አነባለሁ። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ፍቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን። እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን
ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሃሌሉያ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋልና በሚመጡትም ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እኛ ፍጥረቱ ነንና እንመላለስበትም ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ እጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ። በዚያን ዘመን ከእስራኤል መንግሥት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ክብር ለታረደው በግ ይሁንለት። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ወዴት? ወደ አብ ወደ እግዚአብሔር። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥልን ግርግዳን በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ላይ ገሎ በእርሱ ሁለታቸውንም በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ይሰመርበት እዚህ ላይ መጥቶም ክርስቶስ የአብ ልጅ መጥቶም ርቃችሁ ለነበራችሁት ለእናንተ ለአሕዛብ ማለት ነው። ለኤፌሶን ቅዱሳን የተጻፈው ለእናንተ ርቀው የነበሩት አሕዛብ ማለት ነው። ለእናንተ ሰላምን ቀርበውም ለነበሩት ሰላምን የምስራች ብሎ ሰበከ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና የጌታችን የኢየሱስ ክርስቶስ አምላክና አባት የሆንክ የብርሃናት ሁሉ ምንጭ በዘላለም ተራሮች ላይ ሆነ በድንቅ የምታበራ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም የምትኖር በልጅ በክርስቶስ ኢየሱስ በኩል ራስን የገለጥክልን ከአብ በቀር ወልድን የሚያውቀው የለም፣ ከወልድን በቀር አብን የሚያውቀው የለም ተብሎ እንደተጻፈ ልጅህ ኢየሱስ ክርስቶስ መጥቶ የተረከልን የጌታችን የኢየሱስ ክርስቶስ አምላክና አባት ቅዱስ እግዚአብሔር አብ ለዘላለም ስም ይባረክ። ልጅህን ኢየሱስ ክርስቶስን ልከህ ልታድነን ቤዛ ሊሆን በመስቀል ላይ እንዲሞት ለሰው ልጆች ሁሉ በደልና ኃጢአት ቅጣታችንን እንዲቀጣ አድርገሃልና እናመሰግንሃለን። የዘላለም ሕይወትን በልጅ በክርስቶስ ኢየሱስ በኩል እንድናገኝ ይህንን አድርገሃል። ልጅህን ልከሃል። ነፍሳችንን ከታችኛይቱ ከሲኦል ልታድናት ልጅ መጥቶ ምትካዊ ቤዛነትን ምትካዊ ሞታችንን ሞቶልናል። በእርሱ በማመን የኃጢአት ይቅርታዬን አግኝቻለሁ። እዚህ ያሉ ወንድሞቼ አግኝተዋል። ነፍሳችን አርፋለች። ወደ እሱ በመጣጋታችን የሕይወትን ውሃ ምንጭ ጠጥተናል። የማይደርቀውን ሃሌሉያ የማይደርቀውን መንፈስህን ከውስጣችን አፍልቀዋል። የሕይወት ውሃ ወንዝ ከሆዳችን ፈልቋል። ይፈልቃል ብሎ እንደ ጮኸ ልጅ አዎ ፈልቋል። እናመሰግናለን። ለዘላለም ስም ይባረክ። ልጆች ተብረን መጠራታችን ሳያንስ በመንግስት ውስጥ ደግሞ እንድናገለግል ጸጋን ስላበዛህልን ምሕረትን ስላገለልክልን እናመሰግናለን። ለዘላለም ስም ይባረክ። ኢየሱስ ክርስቶስ የሁል ጊዜ ስብከታችን ነህ። ኢየሱስ ክርስቶስ የሁል ጊዜ የዓይናችን ማረፊያ ነህ። የቤታችን ትንሣኤ ነህ። የሁል ጊዜ ትንሣኤያችን ነህ። የሁል ጊዜ ስብከታችን ነህ። በበጋ በክረምት በማግኘት በማጣት በሀብታሞች ፊት በባለስልጣን በታላላቆች በታናናሾች በሚጠይቁን በእናቶቻችን በአባቶቻችን በትውልድ ሁሉ ፊት የማናፍርብህ የምስራቻችን ነህ። አንተን ሰው በማመን ከዘላለም ፍርድ እንደሚድን አድነህን ያድናል ብለን እንናገራለን። አትርፈህን ያተርፋል ብለን እንናገራለን። አስመልጠህን ያስመልጣል ብለን እንናገራለን። ባሪያህ ዳዊት እንደተናገረ እግዚአብሔር ያዳናቸው ከጠላቶቻቸውም እጅ ያዳናቸው ይናገሩ ተብሎ ባሪያህ እንደተናገረ አዎ አድነህን፣ አንተ ከጨለማው ስልጣን አድነህን፣ ወደ ፍቅር ልጅ መንግስት ያፈለስከንን አዳኙ አንተ ነህ ብለን በዚህ ትውልድ መካከል እንናገራለን። አንተ በሰጠህን ጸጋ፣ አንተ በሰጠህን መንፈስ፣ አንተ በሰጠህን ዘመን፣ አንተ በሰጠህን አንደበት
በተኮላተፈ አንደበት እንናገራለን። ማዳን ያንተ ነው፣ ጥበብ ያንተ ነው፣ ኃይል ያንተ ነው። እግዚአብሔር በልጅ በኢየሱስ ክርስቶስና ስልጣን አሁንም ጸልያለሁ። ጌታ እግዚአብሔር ሆይ መጥቶ ርቀውም ለነበሩት ለአሕዛብ ሰላምና የምስራችን፣ ቀርበውም ለነበሩት ለአይሁዳውያን ሰላምን የምስራች ብሎ የሰበከው የልጅ ወንጌል ከፀሐይ መውጫው እስከ መጥለቂያው ድረስ እንዲናኝ ለነዛ አባቶቻችን ሐዋርያት የማይለወጠውን ሃሌሉያ ሃሌሉያ የማይለወጠውን ለዘላለም የሚሆነውን ድነት የማይለወጠውን ወንጌል በእጃቸው አስይዞ ከፀሐይ መውጫ እስከ መጥለቂያው ድረስ ላከው ተብሎ የተባለው እኔ እጅ ላይ ደርሷል፣ ወንድሞቼ እጅ ላይ ደርሷል። የኛን ህይወት አድኗል፣ የኛን ህይወት ነክቷል፣ የኛን ህይወት ቀይሯል። እግዚአብሔር የሰዎችን ህይወት በልጁ በኢየሱስ ክርስቶስ ሞት ሲያምኑ ይለውጣል፣ ያድናል፣ ይታደጋል ብለን የዳዊትን ልጅ የአብን ልጅ እንሰብካለን። ኢየሱስ ለዘላለም የሚያድን ጌታ ነው። ያድናል። ጌታዬ ታድናለህ፣ ታድናለህ፣ ትታደጋለህ። እኛ የምሕረትህ ሰርቶ ማሳያዎች ነን። ከምሕረትህ ባለጠግነት የቀመሰ እረኛ ነው እዚህ የሚያወራህ። በጸጋህ ባለጠግነት የዳነ እረኛ ነው እዚህ የሚያወራው። ጌታ ኢየሱስ ለዘላለም ስም ይባርክ። ከፍቅር ባለጠግነት በፍቅር ባለጠግነት ሊመተር ሊገመት ሊለካ በማይችል ባንተ ዘላለማዊ ፍቅር የተወደድን ሰዎች እንደዚህ ያለ ነው። ስለዚህ እንሰብካለን። የፍቅርን ባለጠግነት እናወራዋለን። የጸጋን ባለጠግነት እንናገራለን። የምሕረትን ባለጠግነት እናወራለን። ኃጢአተኞችን ኢየሱስ ይወዳል ብለን እንላለን። ኃጢአተኛውን ኢየሱስ ይወዳል ብለን እንላለን። ታድናለህ። ልጄ ሆይ ደግመሽ ኃጢአትን አትስሪ፣ በሰላም ወደ ቤትሽ ሂጂ ብለህ ያልክ የምታሰናብት፣ በምሕረት የምታሰናብት፣ ምረህ አድነህ ይቅር ብለህ በቁጣ አይነት ሳይሆን በፍቅር አይነት አይተህ የላካቸው ያዳንካቸው ዘኬዎስ ቤት የገባህ ኢየሱስ እኔ ቤት ገብተሃል። ዘኬዎስ ቀራጩ ቤት የገባህ ኢየሱስ እኔ ቤት ገብተሃል። ወንድሞቼ ቤት ገብተሃል። እኔ ህይወት ውስጥ ገብተሃል። ወንድሞቼና እህቶቼ ህይወት ውስጥ ገብተሃል። ታሪካችን ተለውጧል። ታሪካችንን ለውጠኸዋል። አዳኙን አንተን እንናገራለን። ይህንን እየተናገርን የሚያስቆመን ኃይል አንዳች የለም። ክብርና ገናነት ለታላቁ ለስም ይሁን። ጊዜያችን በስምህ ባርክልን። በኢየሱስ ክርስቶስ ያው ስም ጸለይን፣ አሜን። ጸልያለሁ እግዚአብሔር ሆይ በኢየሱስ ስም ይህንን ሊቋቋም የሚችል የጨለማው ዓለም ገዢ መልእክተኞች፣ የክፋት መንፈሳዊያን ሰራዊት ስጋ ለባሾችን ተጠቅመው ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ ከአራቱም የዚች ፕላኔት ላይ የሚነሱ ከጨረቃ ላይ ቢነሳ ከጁፒተር ላይ ቢነሳ በሚልኪዌይ ጋላክሲ ውስጥ የተቀመጡ ቅዱስ ጳውሎስ በኤፌሶን መልእክት ላይ በአየር ላይ ስልጣን ያላቸው አለቆችን በስምህ እገጥማቸዋለሁ። ሁሌ እንደምጸልይ ሁሌ ይህን ድፍረት ስለሰጠኝ አለቃው መንፈስ ከአየር ላይ ተወግቶ በስምህ በኢየሱስ ስም የወደቀ ይሆን። ትእዛዝ ከሚሰጥበት ከፍታ ላይ የጨለማው ዓለም ገዢ ነኝ ቢሎ የሚለው አለቃው መንፈስ በስምህ ጉልበት የተመጋ ይሆን። በስምህ ጉልበት የተሰበረ ይሆን። በስምህ ጉልበት ዙፋኑ ይደፋ። በስምህ ጉልበት መረቡ ይበጣጠስ። በስምህ ጉልበት በልጅ በኢየሱስ ክርስቶስ ወንጌል ላይ የተነሳ እግዚአብሔር በስምህ ጸልያለሁ። አየሩን፣ ምድሩን፣ ተራራውን፣ ሸለቆን፣ ነገስታቱን ሁሉ ይዣለሁ ብሎ የሚል ባህሩን፣ ተራራውን፣ ወንዞቹን፣ ምንጮቹን ይዣለሁ ብሎ የሚል ክፉ ትምህርትን እያመጣ ሰው በኢየሱስ ክርስቶስ በማመን እንዳይድን በዚህም ብታምን ትድናለህ ብሎ የሚል ከጌታ ከኢየሱስ ክርስቶስ ወንጌል ያ ታላቅ ሐዋርያ ከሰበከው ከጳውሎስ ቃል ከአፉ ከወጣው ቃል ከወንጌል ቃል የተለየን ወንጌል የሚሰብክ በጌታ በኢየሱስ ስም ከከፍታው ላይ አለቃው መንፈስ ጉሮሮው የተረገጠ ይሆን። ኢየሱስ የተረገጠ ይሆን። ሕዝብ ከመንግስቱ ያምልጥ። ሕዝብ ከጉያው ያምልጥ። ሕዝብ ከእባቡ ስራት ያምልጥ። ሕዝብ ከዘንዶዋ ፊት ተፋ። ሕዝብ ከዘንዶዋ ፊት ተፋ። በባቢሎን ላይ ቤልን እቀጠዋለሁ ካፉ የሚያወጣውን አስተፋዋለሁ ብለህ ያልክ ኃያሉ ጌታ ክንደ ብርቱ ጌታ በጠነከረች እጅህ ሌዋታንን የቀጣህ የእግዚአብሔር ልጅ ኢየሱስ
እጸልያለሁ። አፉን የከፈተ ዘንዶ፣ ጭፍሮችን የሚልክ ዘንዶ ኢየሱስ ወንጌሉ ሲነገር በምስራቅና በምዕራብ ሌላ የቤት ሥራ ሰጥቶ ይህንን የወንጌል እውነት ሊያዳፍን እንደ ሎጥ ሚስት ወደኋላ እንድንመለከት የሚያደርግ የጨለማው ዓለም ገዢ ሰራተኞች፣ የክፋት መንፈሳውያን ሰራዊት፣ በስም አድራሻችን የተመደቡ ተረኛ መናፍስቶች ከስም ጉልበት ባሪያ ኢሳይያስ እንደተናገረው ሰራዊቶቻቸው ከወይንና ከበለስ በንፋስ ቅጠላቸው እንደሚረግፍ እንዲሁ ይረግፋሉ ተብሎ እንደተጻፈ የክፋት መንፈሳውያን ሰራዊት ከአየር ላይ በስም ጉልበት የረገፉ የሆነው ይርገፉ። የምሕረትና የማዳንህን ወንጌል ስንናገር በአንድም በቅርብም በሩቅም ትእዛዝ የሚሰጡ ሊያውኩ የመጡ በኢየሱስ ክርስቶስምና ስልጣን የተመቱ ይሆኑ። እግዚአብሔር ሆይ በጽዮን የምትኖር ሕዝቤ ሆይ አሦር በበትር ቢመታህ ግብፅም እንዳደረገብህ ዘንጉም ቢያነሳብህ አትፍራው። የሰራዊት ጌታ እግዚአብሔር ምዳማውያንን በሔሬብ ዓለት በኩል እንደመታ እንዲሁ ጅራፍ ያነሳበታል ተብሎ በቃልህ እንደተጻፈ አሁን በክፋት መንፈሳውያን ሰራዊት ላይ ሞትን ድል ባደረገ ለማዳን በሚበረታ በሁለት ወገን የተሳለ ስለታም ሰይፍ ካፉ በሚወጣ አይኖቹ የእሳት ነበልባል በሆኑ በልጅ በኢየሱስ ክርስቶስ የስም ስልጣን የጨለማው ዓለም ገዢዎች የተቃጠሉ ይሁኑ። የቁጣህ ጅራፋውን በእነሱ ላይ ይንደድ። የያዛቸውን ትውልድ ይልቀቅ። የጦር መሪያችን ኢየሱስ አንተ ነህ። ውጣና ስበክ ያልከኝ አንተ ነህ። ውጡና ስበኩ ያልከን አንተ ነህ። የላከን አንተ ነህ። አንተ ልከን ስለ አንተ እናወራለን። ስለ አንተ ልናወራ ስንነሳ ስለ ሌሎች እንድናወራ የቤት ሥራ ሊሰጡን ባሉት ላይ እግዚአብሔር ሆይ ጥበብን ጨምረህልን ጳውሎስ ሐሳቡን አልስተውም ብሎ እንዳለ የሰይጣንን ሐሳቡን እንዳንስተው የሰነፎች ሰዎችን ሐሳብን እንዳንስት ማስተዋልን ሰጥተን ወንጌሉ እንድንሰብክ ጌታዬ ኢየሱስ አሳይተኛል። ያንን እስል አሳይተኛል። ወደ ፍጻሜ ታመጣዋለህ፣ ታድነዋለህ። እያዳንከው ነው። ሶሻል ሚዲያው አይደለም። ምድሪቱ በዚህ የወንጌል እውነት ትናጣለች። ጀምረሃል። ማንም አያስቆምም። ጀምረሃል። ማዳን ያንተ ነው። ጥበብ ያንተ ነው። በእያንዳንዱ ቤት ትንንሽ ዲቤቶች አሉ። ባል ከሚስት፣ ልጆች ከወላጆች እየተነጋገሩ ነው። እግዚአብሔር ለዘላለም ስም ይባረክ። አዳኙ አንተ ነህ። አንተ እንሰብካለን። ምሕረትህና ቸርነትህ ጸጋ ስለበዛህልን ተመስገን። ጊዜያችን በስም የተባረከ ይሁን። ይህንን እንድናገለግል ኃይልና ስልጣንን የምትሰጠን ጥበብና መረዳትን የምትጨምርልን የሥላሴ ሦስተኛው አካል የሆንከው ጌታ መንፈስ ቅዱስ ስምህ ለዘላለም ይባረክ። አንተ አቅማችን ነህ። አንተ አቅሜ ነህ። አንተ ጥበቤ ነህ። አንተ ትምህርቴ ነህ። አንተ መገለጤ ነህ። የኔ አባት ለዘላለም ስም ይባረክ። ገናንነትና ክብር ሞገስና ኃይል ከዘላለም እስከ ዘላለም ለታረደው በግ ይሁንለት በኢየሱስ ክርስቶስ ሕያው ስም አሜን፣ አሜን። ተባረኩ ወገኖቼ። በዚህ በኤፌሶን መልእክት ላይ በጣም አሜን። በዚህ በኤፌሶን መልእክት ላይ ብዙ ጊዜ ወገኖች ተናግረዋል። አጭር ቃል የምናገረው አጭር ብቻ። ኦ ጌታዬ ስም ይባረክ። አባት ቴንኪው ፓስተርዬ፣ ወደዚህ ገባ ብለሃል ከኝ ቴንኪው ሰየኔ ጌታ። ምንድነው በጣም ብዙ ጊዜ ተሰብኳል። በተለይ ቁጥር 17 እና 18 ላይ መጥቶም ይላል። በተለይ ቁጥር 17 ላይ መጥቶም ማን የመጣው? ተክለ ሃይማኖት አይደለም። ማን የመጣው? ሚካኤል አይደለም። ማን የመጣው? ገብርኤል አይደለም። ማን የመጣው? አብርሃም አይደለም። ሳሙኤል አይደለም። ነቢዩ ሙሴም አይደለም። ማን የመጣው? የሽዋሁ አዶን የእግዚአብሔር ልጅ ኢየሱስ ማለት ነው። ከየት ነው የመጣው? ከሰማያት ነው የመጣው። ከሰማያት መጣ። እንደ ተስፋ ቃሉ ከዳዊት ዘር ተወለደ። ሰው ሆነ። መሲሁ አምላክ ሰው ሆነ። ከሰማያት ነው። መጥቶም ርቃችሁ ለነበራችሁት፣ ለኤፌሶን ቅዱሳን ሲጽፍ ርቃችሁ ለነበራችሁት፣ የራቁት አሕዛብ ናቸው።
በተለይ ቁጥር 11 ላይ ከፍ ብላችሁ ስታነቡት በዚያን ዘመን ብሎ ይላል። በተለይ ቁጥር 11 እና 12 ላይ ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ ለኤፌሶን ቅዱሳን የጻፈላቸው ኤፌሶናውያን እንግዲህ ግሪኮች ናቸው። እነሱ ቀጥታ አይ ቲንክ ግሪክ ወይ ቱርክ እንደዚህ መስለኝ ማነው ቱርክ መሰለችኝ ያደሆነ ኤፌሶን ወይ ግሪክ ወይ ቱርክ ይምጣጡብኛል። ኦኬ ሎኬሽኑን መፈለግ ትችላላችሁ። ጂኦግራፊ ላይ እንኳን ብዙ ጎበዝ ነበርኩ ማለት እችላለሁ። ግን ኤኒዌይ ለኤፌሶን ቅዱሳን አሕዛብ ናቸውና አስቀድሞ በስጋ አሕዛብ የነበራችሁ በስጋ እጅ በተገረዙ የተባሉት በስጋ እጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ ይላል። አዎ ቱርክ ናታ። ቴንክ ዩ ተባረኩ። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ አሕዛብ የተባለው ኔሽን ብሎ የሚለው ከእስራኤል ቤት ውጪ ከ12ቱ ነገደ እስራኤል ከያዕቆባውያን ውጪ የሆኑት አሕዛብ ተብሎ ይጠራሉ። የግርዘትን ኪዳን ያልተቀበሉ አሕዛብ ተብሎ ይባላሉ። በስጋ መገረዝን የማይገረዙ አሕዛብ ተብሎ ይባላሉ። እና እነዚህ ሰዎች አሕዛብ ናቸው። እና አስቀድሞ በስጋ አሕዛብ የነበራችሁ በስጋ እጅ የተገረዙ በተባሉት ይላል። በስጋ እጅ የተገረዙት እነማን ናቸው? አይሁዳውያን ማለት ነው። እስራኤላውያኑ ያዕቆባውያኑ በስጋ እጅ የተገረዙ ናቸው። ይህንንም የግርዘትን ኪዳን እግዚአብሔር ለአባታችን ለአብርሃም በተናገረው መሰረት ነው የሚያደርጉት እንጂ ዝም ብለው ተነስተው አብርሃም ዝም ብሎ ከስጋው ፈጥሮ ከአይምሮ አውጥቶ ያደረገው አይደለም። ጌታ ስላለው ነው ያደረገው። ተገረዝም ብሎ ሲለው ይገረዙም ብሎ ሲለው እግዚአብሔር ትእዛዝ ሰጥቶት ነው። እና በስጋ እጅ የተገረዙት አይሁዳውያን በስጋ እጅ ያልተገረዙትን አሕዛብ ብለው ይጠራሉ፣ ያልተገረዙም ብለው ይሉናል። ልክ ነው። ይሄን ለማየት ከፈለጋችሁ ንጉሥ ዳዊት ጎልያድን በቀረበ ሰዓት ላይ ወደፊቱም ደግሞ ይሄ ያልተገረዘ ፍልስጤማዊ ነው ያለው። ምን ማለት ነው? ይሄ ስጋ ግርዘትን አልተቀበሉም፣ አልተሰጣቸውም፣ ለአሕዛብ አልተሰጣቸውም። ኪዳን የሌለው ማለት ነው። ባጭሩ ግርዘቱ ኪዳን ነውና ኪዳን የሌለው ማለት ነው። ኪዳን የሌለው አሕዛብ፣ ኪዳን የሌለው ኤፌሶን፣ ኪዳን የሌለው ኢትዮጵያዊ፣ ኪዳን የሌለው ሱዳናዊ፣ ኪዳን የሌለው አሜሪካዊ፣ ኪዳን የሌለው ፍልስጤማዊ፣ ኪዳን የሌለው ግብፃዊ፣ ኪዳን የሌለው ሞዓባዊ፣ ኪዳን የሌለው አሶራውያን፣ ባቢሎናውያን ኪዳን የላቸው ማለት እግዚአብሔር እንደ ሕዝብ ኪዳን አልገባም፣ ከነሱ ጋር አልገባም። ይሄን ቃል ለመናገር አንድ ክፍል ላይ ሄጄ ወደ በመዝሙር መጽሐፍት ላይ ሕግን የሰጣቸው ለነሱ ነው ይላል አስቀድሞ ማለት ነው። ይሄ በቅዱስ ጳውሎስ በሮሜ ላይ የሚናገረውን አይነት መሰል ንጉሥ ዳዊት ይናገራል። እና እንደዚህ በስጋ እጅ የተገረዙ የተባሉት አይሁዳውያኑ አሕዛብን ያልተገረዙ ብለው ይጠሯቸዋል። እና ምን ይላቸዋል ቅዱስ ጳውሎስ? ያልተገረዙ የተባላችሁ ይህንን አስቡ ይላል። የቱን እናስብ? ጳውሎስ ምኑን ነው የሚያስቡት? አሕዛብ ምን የሚያስበው ነገር አለ? የትኛው? ይሄ በስጋ አሕዛብ ተብላችሁ የተጠራችሁበት ያልተገረዙ ተብላችሁ የተጠራችሁበትን ያንን ዘመን አስቡ አለ። ኦኬ፣ የሆነ ዘመን አለ ማለት ነው። ያ ዘመን እግዚአብሔር ለእስራኤል ኪዳን የሰጠበት አሕዛብ ወደ እግዚአብሔር እንኳን ልጠጋ ብሎ ቢል በርቀት ነው የሚቆመው። ቤተ መቅደሱ አካባቢ የተሰራበት እንኳን ራሱ የአሕዛብ አደባባይ ተብሎ የሚባል አለ። ከአይሁድ እኩል ሄደ ዘው ብለህ የምትገባበት አይደለም። በርቀት ሆነ ነው። ማንም ከምድር ዳርቻ መጥቶ በዚህ ቢጸልይ እኔ በዚህ ጸሎቱን እሰማለሁ ብሎ ሲል ሰለሞን ቤተ መቅደሱን በሰራለት ሳለ ጌታ በዛ በገባዖን ኮረብታ 2 ጊዜ ተገልጦለት ለሰለሞን ይህን ሲሰጠው አሕዛብ መጥቶ ቢቆም እንኳን እዛ ቤተ መቅደሱ አካባቢ ላይ ቤተ መቅደስ ላይ በርቀት ሆኖ የሚጸልዩበት የአሕዛብ አደባባይ ተብሎ ይባላል። ብቻ ርቀት ሩቅ ነው። ለተስፋው ቃል ኪዳንም ሩቆች ናቸው ከተባሉት በዚያን ዘመን ከእስራኤል መንግስት ርቃችሁ። የእስራኤል መንግስት የትኛው መንግስት ነው? የእስራኤል መንግስት ራቀን አልራቀን ከፖለቲካው መንግስት ማለቱ ነው። የፖለቲካ መንግስት ነው የእስራኤል መንግስት። ኦኬ፣ አዎ የፖለቲካ መንግስት የሆነበት አለ፣ የፖለቲካ መንግስት ደግሞ ያልሆነ አለ። እኔ እዚህ ጋር እንደሚገባ በኋላ ፓስተርዬ ካለ ልታስተካክሉ እንችላላችሁ። ይሄ ከእስራኤል መንግስት ርቃችሁ ብሎ የሚለው የፖለቲካው መንግስት ሳይሆን እግዚአብሔር ለዳዊትና ለልጆቹ በጨው ቃል ኪዳን አድርጎ የሰጠው አንድ መንግስት አለ። ሁለተኛ ዜና መጽሐፍ ምዕራፍ 13 ማለት አንደኛ ዜና መጽሐፍ ምዕራፍ 13 ቁጥር 8 ላይ አለ ማለት ነው። ቁጥር 5 ቁጥር 8 ላይ አለ እና ይሄ መንግስት ራሱ የእግዚአብሔር መንግስት ነው። የእግዚአብሔር መንግስት ነው። ከዚህ ይህንን የእግዚአብሔር መንግስት ነው ለዳዊትና ለልጆቹ ጌታ የሰጠው። አባዬ የዳዊት መንግስት የፖለቲካ መንግስት አይደለም። ብዙ ሰዎች የፖለቲካ መንግስት መስሎ ስትሰብኩ ኖራችኋል።
የዳዊት መንግስት የፖለቲካ መንግስት ሳይሆን የራሱ የእግዚአብሔር መንግስት ነው እና ከዚህ መንግስት ይመስለኛል ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ ይላል። አሕዛብን ያለ ክርስቶስ ነበራችሁ ከእስራኤል መንግስት ርቃችሁ። አሁን ግን ይላል ቅዱስ ጳውሎስ እናንተ በፊት ርቃችሁ የነበራችሁት አሕዛብ በፊት ከእስራኤል መንግስት ከዛ ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ ተስፋታችሁ የነበራችሁትን አሁን ማለት ከቀራኔው ከኮረብታው ላይ ከተሰዋው ከአማናዊው ከእግዚአብሔር በግ ከኢየሱስ ክርስቶስ ሞት በኋላ አሁን በፊት ርቃችሁ የነበራችሁት በክርስቶስ ኢየሱስ ሆናችሁ ብሎ የሚለውን ቃል ብቻ አስምሩልኝ። አይሁዳዊ ይሁን ግሪካዊ፣ ባሪያ ይሁን ጨዋ፣ ወንድ የለም ሴት የለም፣ ጴንጤ በል ኦርቶዶክስ፣ ካቶሊክ በል ቡዳ፣ ሂንዱዝም በል ማንም፣ እስላም በል ዋቴቨር የምጠራውን እዚህ ምድር ላይ የተሸከመቻቸውን ጣዖታትን ሁሉ ይዛ ይሰብሰቡ፣ አብረው ይቁሙ ከሰው ልጆች ጋር። ወደ እግዚአብሔር መቅረብ ከፈለግ አሁን እናንተ በፊት ርቃችሁ የነበራችሁ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ወዴት? ወደ እግዚአብሔር መንግስት ማለት ነው። ወዴት? ወደ እግዚአብሔር አብ ፊት ማለት ነው። በጉ ቀራንዮ ኮረብታ ላይ ታርዶ ደሙን ያፈሰሰው ስጋውን የቆረሰው ወደ ማን ሊያቀርበን ነው? ወደ አባቱ ሊያቀርበን ነው። ስሙ ለዘላለም ይባረክ። ወደ አባቱ ሊያቀርበን። ለምን? ሊያስተሰርይልን። ሃሌሉያ። ዘኍልቍ መጽሐፍ ላይ ምዕራፍ 8 ላይ ይመስለኛል ሲናገር ዘሌዋውያን የዘኍልቍ መጽሐፍ ምዕራፍ 8 ላይ ሲናገር ካህኑ ያስተሰርይላቸው ዘንድ ያቀርባቸዋል ይላል። የሊቀ ካህኑ ስራ አንዱ ምንድን ነው? ለራሱም ስርየትም ያደርጋል። ለራሱም ስርየትን ደም ያቀርባል። እንደዚህ ይላል። ቆይ ሃሌሉያ፣ ጌታ ስም ይባረክ። አዎ ይኸው ዘኍልቍ 8 ማለት ነው። ልክ ነህ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ቁጥር 5 ከእስራኤል ልጆች መካከል ሌዋውያንን ወስደህ አንጻቸው፣ ታነጻቸውም ዘንድ እንዲህ ታደርግላቸዋለህ። ኃጢአትን የሚያነጻውን ውሃ እርጫቸው፣ በገላቸውም ሁሉ ምላጭ ያሳልፍ፣ ልብሳቸውን የሚጠቡ ይታጠቡ። ወይፈንንም ለእህሉ ቁርባን በዘይት የተለወሰ መልካምን ዱቄት ይውሰድ፣ ሌላውን ወይፈን ለኃጢአት መስዋዕት ይውሰድ። ሌዋውያንም በመገናኛው ድንኳን ፊት አቅርብ፣ የእስራኤልን ልጆች ማኅበር ሁሉ ሰብስብ፣ ሌዋውያንንም በእግዚአብሔር ፊት አቅርባቸው። የእስራኤልም ልጆች በሌዋውያን ላይ እጃቸውን ይጫኑባቸው። አሮንም ሌዋውያንን እግዚአብሔርን ያገለግሉ ዘንድ ከእስራኤል ልጆች መካከል መርጦ ስጦታ አድርጎ ሌዋውያንንም በእግዚአብሔር ፊት አቀረባቸው ይላል። ሃሌሉያ። ምን አድርጎ? ስጦታ አድርጎ አቀረባቸው። ከዛስ ወይፈኑንም ሌዋውያንም በወይፈኖቹ ራስ ላይ እጆቻቸውን ይጫኑ። ሌዋውያንም ስለማስተሰረይ አንዱን ለኃጢአት መስዋዕት ሁለተኛውንም ለሚቃጠል መስዋዕት ለእግዚአብሔር አቅርብ። ሌዋውያንንም በአሮንና በልጆቹ ፊት አቁማቸው፣ በእግዚአብሔር ፊት ስጦታ አድርገህ አቅርባቸው ብሎ አለው ይላል እና በእግዚአብሔር ፊት ስጦታ አድርጎ ኃጢአታቸውን የሚያስተሰርየውን ነገር ሁለት ወይፈኖችን አንደኛውን ለመቃጠል አንደኛውን ለመረጨት ደሙን ማለት ነው አቅርቦ በእግዚአብሔር ፊት አቀረባቸው ይላል። ይሄ እንግዲህ በቀደመው ኪዳን ላይ ሙሴን እንደዚህ አድርግ ብሎ ካለ ጌታችን ኢየሱስ ክርስቶስ እኛን በአባቱ ፊት ያቀረበን እንዴት አድርጎ ነው? እንደ ሙሴ የኮርማዎች የፍየሎች የጥጆችን ደም አፍስሶ ነው? የእህል ቁርባን መስዋዕትን አፍስሶ ነው? አቃጥሎ ነው? ስቡን ላቱን አቃጥሉት፣ ፈርሱን እርጩት፣ በአውራ በግ ደም ጆሮ ቀኝና ጆሮና ግራ እግሩን ቀባው ተቀባቡ ብሎ በሚል በዛ በቀደመው ኪዳን ስርዓት ነው አይደለም። አሁን ግን በሚሻል ሃሌሉያ በሚሻል ኪዳን በዘላለም መንፈስ የእግዚአብሔር ልጅ ኢየሱስ ስም ይባረክ። በዘላለም መንፈስ በሚሻል ኪዳን በኮርማዎች በፍየሎች በጥጆች ደም ሳይሆን በእግዚአብሔር አብ ልጅ ደም፣ በዳዊት ልጅ ደም፣ በስጋው መቆረስ በደሙ መፍሰስ በኩል ራሱ መስዋዕት ካደረገ በኋላ አሁን ለዚህ ፍጥረት ባልሆነች ድንኳን
የዘላለም ቤዛነትን አግኝቶ በኮርማዎች በፍየሎች በጥጆች ደም ሳይሆን በራሱ በገዛ ደሙ አሁን ስለኛ ይታይ ዘንድ ለዚህ ፍጥረት ላልሆነች ማለት በስጋ ለማታያት ደብተራ ድንኳን ደብተራ ኦሪት ተብላ የተባለችው መገናኛ ድንኳን ማለት ነው። ሊቀ ካህናት ዘይቀውም ሎሙ ለቅዱሳን በደብተራ ስም እንተ እግዚአብሔር ተከላ ውእቱ ኢየሱስ ክርስቶስ ይላል በቀድሞ ቤቴ ቋንቋ የዕብራውያን 8 ማለት ነው። አሁን በኮርማዎች በፍየሎች በጥጆች ደም ሳይሆን በገዛ ደሙ አሁን ስለኔ አሁን ስላንተ አሁን ስላንቺ ይታይ ዘንድ አማናዊት በሆነች ለዚህ ፍጥረት ባልሆነች በዘላለም መንፈስ ሆኖ በሰማያዊቷ ድንኳን ውስጥ የአብ ልጅ ኢየሱስ ገባ። አሁን ስለኔ የሚታይ ሊቀ ካህን አለ። ሃሌሉያ። አሁን ስላንተ ስላንቺ የሚታይ በእግዚአብሔር ልጅ ታዛ ውስጥ በእግዚአብሔር ልጅ ጥላ ውስጥ ላመናችሁ በስሙ ንስሐና የኃጢአት ይቅርታችሁ ላገኛችሁ አሁን በሰማያት በአብ ቀኝ ስለኛ የሚታይ ዕለት መስዋዕት ማቅረብ የማያስፈልገው አንድ ጊዜ ይህንን በማድረግ አቅርቦናል፣ ቀድሶናል። ኢየሱስ ይህንን የመሰለ ነገር እያለ ነው። አየህ አርሴማና በርሶ ማጋማ ሄደው ማንንም አትጥራልኝ እዚህ መተህ እንትና ታድናለች እንትና ያድናል ብለኝ። እንዲህ አይነት ጀግና ወንጌል ነው በሐዋርያቱ የተሰበከው። ጀግና ወንጌል ይሄ ወንጌል ሲገባብህ ጀግና ያደርጋል ማለት ነው። እንደ ባለስልጣን ያስተምራቸው ነበር ይላል። ከአብ ተልኮ ስለመጣ የሚናገረው ከአንደበቱ የሚወጣ የጸጋ ቃል ፍጥረት ሁሉ ለመስማት ይጓጓል። እንዲህ አይነት ጌታ የተሰበከልን። ስለዚህ በእግዚአብሔር ልጅ የተሰበከው ምንድን ነው? ለአሕዛብና ለአይሁድ ቀርበው ለነበሩት እኮ የተባሉት አይሁዳውያን ናቸው። ሕግና ስርዓት የተሰጣቸው አንተ እኔና አንተ እኮ በሩቅ ያለን አሕዛብ የተባልን ተራራና ወንዝ አቴቴ ቆሌ ጨሌ ቦሮንትቻ ቃልቻ ይህን እኮ ነበር ስናመልክ የነበረው። በሰው እጅ የተሰራ ቫርኒሽ የተለቀለቁ እንጨቶች፣ በሰው እጅ የተሳሉ በቀለም ያበዱ አይን ያወጡላቸው ግን ማየት የማይችሉ አይናቸው ጭንቅላታቸውን ያህል የተለቀ ነው። ስዕላቶቻቸው ግን አያዩ እውሮች ናቸው እንዳለ እላዋለሁ። እኔም ደግሜ የአሕዛብ አማልክት አጋንንት ናቸው እንዳለ እላለሁ። አይን አላቸው አያዩ፣ ጆሮ አላቸው አይሰሙ፣ አፍ አላቸው አይናገሩም። እንደውም ቅዱስ ዳዊት ምን ይናገራል? የሚያመልኳቸው እንደነርሱ ይሁኑ ይላል። አየህ ዳዊት ነው ያለ፣ እኔ አይደለም። እኔ ግን ብራዘር ያኛው ኪዳኑ ይፈቅድለት ነበር። እኔ ግን ናውጣ እልሃለሁ፣ ከስርዓታቸው ተፈታ እልሃለሁ፣ አምልጥ እልሃለሁ፣ ከስዕል አምልኮ ከተለያየ ነገር አምልጥ እልሃለሁ። እግዚአብሔር ልጁን እንጂ የሰጠን ስዕል አልሰጠንም። እግዚአብሔር ልጁን እንጂ የሰጠን አዲስ ኪዳን ላይ ቅርጻ ቅርጽ አልሰጠንም። ይኸውላችሁ ለኃጢአታችሁ ስርየት እንዲሆን በእነዚህ ቅርጻ ቅርጾች ብታምኑ ትድናላችሁ አይደለም ያለው። ልጁን የሰጠው በእርሱ የሚያምን ሁሉ እንዳይፈረድበት ልጁን የሰጠው። በእርሱ የማያምንስ አሁን ተፈርዶበታል ይላል። በእግዚአብሔር ፍርድ ውስጥ ነው ያለው። ኑ ከእግዚአብሔር ፍርድ አምልጡ ተናግሯል። ቅዱስ አባት እግዚአብሔር አብ አባቱ ደጋግሞ ተናግሯል። የአባቱን ድምፅ አሽቀንጥረህ ጥለህ የልጁን ድምፅ አሽቀንጥረህ ጥለህ አንተ የሆነ የኢትዮጵያዊ ሽማግሌና አሮጊት አቡነ እንትና እማሆይ እንትና ብለህ ብትል ገደል ነው የምትገባው። ብራዘር ፍጻሜህን የሚበላሸው በምንም ሰው መዳን አይችልም። አዳኙ ወደዚህ ዓለም የላከው ልጁን ኢየሱስ ክርስቶስን ሐዋርያቱ የሰበኩት እውነት ይሄንን ነው። ስለዚህ መጥቶ ቀርበው ለነበሩት ምንድን ነው የሰበከላቸው? የምስራች ነው። ለአይሁድ የምስራች መሰበክ ያስፈልገዋል እንዴ? አዎ። እኔ አንዳንድ ሰው የተመጡ ለእንትና የሚባል ሃይማኖት ወንጌል ለኦርቶዶክሳውያን ወንጌል መስበክ አያስፈልጋቸውም ትለኛለህ። እውነትህን ነው አንተ ሰውዬ፣ እውነትህን ነው ወይ? ለካቶሊካውያን ወንጌል መስበክ አያስፈልጋቸው? ለሊቀ ካህኑ ተሰብኳል እኮ ነው ብዬ የምልህ። ለሊቀ ካህኑ ተሰብኳል፣ ለኒቆዲሞስ ተሰብኳል እኮ ነው ብዬ የምልህ። ታናክ ቶራና ክትቪም ነቢም የሚያምነው ኒቆዲሞስ ተሰብኮታል። ስለ ዳግም መወለድ ተሰብኮታል። ሃይማኖት የነበረውን ሕግ የተሰጠውን ፈሪሳዊውን ኒቆዲሞስ
ተሰብኮታል። የእኛንም ዘመን ፈሪሳውያን ሰብካለሁ እኔ ግብዝ የሆነ ፈሪሳዊ ማለት ነው። ኦርቶዶክሱን፣ ካቶሊክ፣ ሉተራውያኑን፣ መካነ ኢየሱስ፣ ፔንቴኮስታሉን፣ ማንም ካቶሊኩን፣ ዋቴቨር አይሁዱን፣ ማንም ይሰበካል፣ ተሰብኳል። እነ ጴጥሮስ እኮ የሰበኩት ብራዘር ለአይሁዳውያን ነው። ጳውሎስ ላልተገረዙት፣ ጴጥሮስ ደግሞ ለተገረዙት እኮ ነው ያለው አይደል? ለጴጥሮስ ለተገረዙት ሐዋርያ ሊሆን የሰራ ለእኔ ደግሞ ለአሕዛብ ሃሌሉያ ለአሕዛብ ሐዋርያ እንዲሆን ሰርቷል ይላል። ጴጥሮስ ለምደው ኢየሩሳሌም የቀረው አንተ ትዳር አለህና ከሚስት ጋር እዚሁ ጊዜ አሳልፍ ብለውት ነው እንዴ? የማን ጎፈሬ ነበር ሲያበጥር የነበረው ጴጥሮስ? ኢየሩሳሌም ቀርቶ ኪዳን ላለው ህዝብ አይደለም እንዴ ወንጌል የተሰበከው? ኪዳን ላለው ትውልድ አይደል እንዴ? ኢየሱስ ከሙታን ተነስቷል፣ እኛ ምስክሮች ነን። እናንተ ግን በእንጨት ላይ ሃሌሉያ በእንጨት ላይ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አጠፋው እና ሞት ይዘው ዘንድ አልቻለም። ስለዚህ አስነሳው። ለዚህም ምስክሮች ነን። ምን አድርጉ ነው የምትሉን? ጴጥሮስ ንስሐ ግቡ። እንደዛ አይደል የሰበከው? እና ለአይሁዳዊ ወንጌል ተሰብኮት ህግና ኪዳን ለተሰጣቸው ሁለት ኮቨናንትን እግዚአብሔር ከነሱ ጋር ነው ያቆመው። ዳርያስ አሕዛብ የሆንክ እንደሆነ ታዲያ ወንጌል ላይ ሲሰበክ ነው። ዳርያስ የቀደመውን ኪዳንም ሲመሰርት ከነሱ ጋር ነው። ሁለተኛውንም ኪዳን አዲስ ኪዳን ሲመሰርት ከነሱ ጋር ነው። አየህ፣ አዲስ ኪዳንን የተጋባውን ህዝብ እናንተ ወንጌል አያስፈልጋቸውም፣ እነሱ ወንጌል አያስፈልጋቸውም። ጴጥሮስ ሂዱና ከአሕዛብ ጀምሩ አለ እንዴ? ኖ፣ አስቀድማችሁ ወደ ጠፉት በጎች ሂዱ፣ ወደ ሰማርያውያን መንደር አትግቡ ያለ። ወደ ሰማርያውያን አትግቡ፣ ወደ ጠፉት ወደ እስራኤል ቤት በጎች ሂዱ እንጂ። ሄዳችሁም ስታላዝኑ፣ እዛ ፈንዲሻ ስትበሉ፣ ቡና ስትጠጡ፣ አንዳንዶች እንደምታደርጉት ማለት ነው። ሄደ ፈንዲሻና ቡና ነው በልተ ጠጥተ የምትመጣው። ምንም አሰብክም። ጌታዬ፣ ወይኔ አባዬ። ጴጥሮስ ወደ ሰማርያውያን እንዳትገቡ አስቀድማችሁ ወደ ጠፉት ወደ እስራኤል ቤት ሂዱ፣ በአሕዛብ መንገድ እንዳትሄዱ አስቀድማችሁ ማለት አሕዛብ ወንጌል አያስፈልጋቸውም ማለቱ አይደለም። አስቀድሞ እዚህ ኢየሩሳሌም ሊሰበክ ይገባል። ቤተ መቅደስ ውስጥ ሊሰበክ ይገባል። ይህን ወንጌል ነው የማውቀው። ይህን ወንጌል ነው የማውቀው። ለተዝረከረከ ወንጌላዊ ሰብካለሁ እኮ ነው የምልህ። ጫና ረከው የሚያሳልከኝ ፓስተር በል፣ ቄስ፣ ጳጳስ በል፣ ሼካ፣ ራባይ በል፣ ዋቴቨር እሱን እኔ ቢዝነስ አይደለም። እንደ አባት አክብሬያቸው ይህንን ማዳን ግን ሰብካለሁ። ጀምር፣ እዚሁ ጀምር። ከየት? ከኢየሩሳሌም። እንዴ ኢየሩሳሌም እኮ ቤተ መቅደሱ እኮ አለ። የዘሩባቤል አዎ አለ። ቤተ መቅደሱ ስላለ ህንፃው ስላለ ህንፃው አይሰብክ፣ ሰበክ ነው። ኦኬ፣ በጌታ ምሪት እንደሄዱ ነው የምረዳው። የሐዋርያት ሥራ መጽሐፍ ምዕራፍ 9 ምዕራፍ 3 በጌታ ምሪት እንደሄዱ ነው። አሁን ጳውሎስ አሁን እውነት ነገሩ እንደ አይሁዳዊ የመንጻትን ፕሮግራም ማድረግ አለበት። ፀጉሩ ለመላጨት እኮ ገባ ይላል። ሃሌሉያ! ፀጉር የመላጨትና ያለመላጨት ጉዳይ አይደለም። ዋናው እሱም ራሱ ስርዓት የተሰጠበት ሪዝን አለ፣ ምክንያት አለ። እነዛ በዓላት ዘሌዋውያን 23 ላይ ሲሰጥ የተሰጠበት ሪዝን አለ። ፀጉሩን ሊላጭ ገባ አይደል ጳውሎስ? ከዛ ግርግር ተፈጠረ። ግርግር ያዙት፣ ይህን መናፍቅ ያዙት፣ ወደ ህንት ብላ ይህንን አሳች ለዓለም ሁሉ በሽታ፣ ጳውሎስን በሽተኛ ለዚህ ዓለም በሽታ ሆኗል ብላ ያለች ዓለም እኔን ምን ትለኛለች? ከዚሁ ከቅርብ ነው የምትጀምረው ከኔ ጋር እግዚአብሔር ካረዳ በስተቀር እዚሁ ካጠገብ የሆነ ወንጌላዊ ነኝ ብለህ ለምትረግመኝ ዳራስ ይዛለሁ አልኩ። ከኢየሱስ ጋር ዳራስ ይዛለሁ። ተነሱበት። ይህን ሰው አይተናል፣ ይህንን ቦታ እንዲናቅ ያደርጋል ብለው ኢየሱስ ክርስቶስ ላይ እንደከሰሱት ማለት ነው። እስጢፋኖስም ላይ እንዲሁ ነው የከሰሱት። መክሰስ ልማዳቸው ነው። ሐሰት ማውራት ልማዳቸው ነው። ኢየሱስም ላይ በሐሰት፣ እስጢፋኖስም ላይ በሐሰት፣ ጳውሎስም ላይ በሐሰት ያዙት። እሱ እዚህ የአባቶቹን ወግ በታናኩ የተሰጠውን ሕግ ይፈጽማል። ጳውሎስ የቤተ መቅደሱን ባለቤት ንጉሱን እየሰበከ ነው። ያዙት። ይሄ ሰው አይተነዋል አለ። እነ ኦሪገን እየሰማህልኝ ነው? እንደዚህ አይነት ወንጌል ንገረን እንጂ ኦሪገን እንትና ምንድነው የቤተክርስቲያን አባቶች የተባሉ ዝም ብለህ እነሱን ስታላዝኑብን አትዋሉ። ንገሩን። የእግዚአብሔር ልጅ ኢየሱስ ነገሩ ያልተሰጣችሁን ኬታ የምታመጣላችሁ ታውት። ኦኬ
ቤተ መቅደሱ ላይ ነው የተጀመረው። ሲነጻ አገኙት፣ ግርግር ተፈጠረ። ይሄ መናፍቅ ገብቷል እዚህ ሊያረክሰው ይህን ቦታ ብለው እዛ ደግሞ ጾም ጸሎት ይዘው ጾሞ የማያውቁ ሰዎች ጾሙ 40 የሚያህሉ ሰዎች ምን ብለው ለምን ይሄን ሰው ያንደፋውን ብለው ማንን? ጳውሎስን። ምን አረገ? ከሙታን ተነሳ የተባለውን ኢየሱስን እኮ እየሰበከው ይኸው ትናንትና እነሱን ያሳድር ነበር። አሁን እዛ ደማስቆ ላይ ሄዶ ከተመለሰ በኋላ ይኸው መውጫ መግቢያ ያሳጥቶናል። አይሁዳውያን ሁሉ በየሄደበት የአሕዛብ ከተሞች ሁሉ በምኩራብ እየሰበከ አስቀድሞ ለእናንተ ሊሰበክ ይገባል፣ ከገፋችሁት ግን በራሳችሁ ላይ የዘላለም ሕይወት እንደማይገባችሁ ከፈረዳችሁ እኛ ወደ አሕዛብ ዘወር እንላለን እያለ ሀርድ እየሰጠን ነው። ስለዚህ በቃ አዋጩ ጉዳይ እንደዚህ ኢየሱስ ኢየሱስ ብሎ የሚለውን መግደል ነው። ያው እንደምታውቁት ምንድነው ያላቸው ጌታ ማቴዎስ 23 ላይ እናንተ የነቢያት ገዳይ ልጆች ናችሁ አላቸው። መግደል ነው ይህን የሚያዋጣው አሉላ። ግርግር ተፈጠረ። ወይኔ ጳውሎስ አንተና ሐዋርያ፣ በእውነት ሐዋርያ አንተና ፑልፒት ስጡኝ ብሎ የቀዘቀዘው አስሬስት አስቀምጡልኝ ሚሪንዳና ምናምን ነገር ብሎ አይደለም። ሊገሉት ከህዝቡ ግፋ የተነሳ ወታደር እንዲሸከመው አድርገው ይዘውት ሲሄዱ ወታደር ትከርሻ ላይ ሆኖ አፉ ዝም የማይል ሐዋርያ። ምን አይነት የተባረከ ሐዋርያ ነው! ወይ ወንጌል! ወታደር ትከርሻ ላይ መድኃኔዓለም ነፍሴን አስመለጣት አይልም እንዴ ጳውሎስ? አይልም። እዛ ላይ ይንቧቸርልሃል። በግራና በቀኝ ፈሪሳውያን ሰዱቃውያን ይጨቃጨቃሉ። አንዴ ቆይ የሆነች ነገር ልበል፣ የሆነች ነገር ሲል ልናገር፣ ፍቀድልኝ አለው። ፍቀድልኝ የሆነ ነገር ሲል ልናገር አለው። ፈቀደለት አገረ ገዥ። ኦኬ፣ እዛ መናገር ጀመረ በዕብራይስጥ ቋንቋ አጨሶ ምን ወንጌልን ወታደር ትከሻ ላይ ሆኖ ሰውየው ተሸክሞት አንዴ እንዳልወርቅ በደንብ ያዘኝ። እሺ አንዴ የምናገረው ነገር አለ ብሎ አጨብጭቦ ኢየሱስ ወታደር ትከሻ ላይ ሰው ትከሻ ላይ ተቀምጦ ወንጌል የሚሰብክ ምን አይነት ሐዋርያ ነው አንተ? ምን አይነት የተባረከ ምን አይነት ይሄ ነው። እነዚህ ናቸው ቅቡዓን ማለት። እሺ እነኚህ ናቸው የተቀቡ። መቀባት ማለት እንደዚህ ነው። ቤተ መቅደስ ሄዶ ወንጌል ይሰብካል። የአሕዛብ ከተሞች ሄዶ አፉ አያርፍም፣ ወንጌል ይሰብካል። ቤተ መቅደስ ገብተው ወንጌል ይሰብካሉ። ወታደር ትከሻ ላይ ሆኖ ወንጌል ይሰብካል። አገረ ገዢው ፊት ቆሞ ወንጌል ይሰብካል። የት ነው ያርከው ይህንን ወንጌል? ሕግ አለን ብለው ለሚሉ ለሕጋውያን ለኦሪታውያኑ ወንጌል ተሰብኳል ነው እኮ የሚል። እዚህ መጥተህ ለፔንቴኮስታሉ ለሙሉ ወንጌል አትስበክ አትበለኝ። ለመካነ ኢየሱስ ወንጌል አትስበክ ብለህ አትበለኝ። ይሰበካሉ፣ እንሰበካለን፣ እርስ በርሳችን እንሰባበካለን። ለኦርቶዶክሳውያኑ ወንጌል መስበክና ለካቶሊካውያኑ ብላስፌሚ ነው አትበል። ሂድና ዘኬም ብላ አብረህ ከፈለክ ማለት ሄደህ አብረህ ዘኬም መብላት ትችላለህ። ሉትራዊና መካኒስት ነኝ ብለህ እዚህ የምትንፏቀቅ ማለት ነው። አብያተ ክርስቲያናተው አላሉ ብለው ከሆነ እየጠየቁ ነው። ሄድ ኦፊስ ላይ ሲነግሩኝ እነግራቸዋለሁ። አላሉ። ወንጌል ለፍጥረት ሁሉ ነው የሚሰበከው። ወንጌል ለካቶሊክ አይሰበክም ብለው አላሉ። ራሷ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌል ትሰብካለች፣ ለራሷም ወንጌል ይሰበካታል። መሰረት ክርስቶስ በል ቃለ ሕይወት ሙሉ ወንጌል በሙሉ ወንጌል ስለ እግዚአብሔር ልጅ መሆኑ ከገባል የእግዚአብሔር ልጅ ለኦርቶዶክስ አይሰበክም አይባልም። ሕግ ላላቸው ለፈሪሳውያኑ ተሰብኳል። ቤተ መቅደሱ ላይ ተሰብኳል። የዘሩባቤል ቤተ መቅደስ ላይ ኢየሩሳሌም ከተማ ውስጥ ተሰብኳል። አስቀድማችሁ ከዚህ ከይሁዳ ጀምሩ ነው ያላቸው ጌታ። ለምን? ወንጌሉ ለይሁዳ ስለሚያስፈልግ። ከዛ ወደ ሰማርያ፣ ከዛ ወደ ምድር ዳርቻዎች ሁሉ፣ ወደ አሕዛብ ከተሞች፣ ወደ አሕዛብ ሀገሮች የምስራቹ ይሄው ነው። ቀርበውም ለነበሩት ሰላምን የምስራች ብሎ ሰበከ። እርቀውም ለነበሩት ሰላምን የምስራች ብሎ ሰበከ። በቃ ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት እንድንመጣ ወንጌል ለጥቁር፣ ለነጭ፣ ለሀብታም፣ ለድሃ የሃይማኖት ቤት ስም ጠርተህ ለእንትና ይሰበካል ለእንትና አይሰበክም ብለህ ብትል ዳር አስይዝሃለሁ። ኢየሱስ የአብ ልጅ ምስክር ነው። ዳር እናስይዛችኋለን። ኦኬ።
ከወንጌላዊት መካነ ኢየሱስና ከሉተራውያን ወንድሞች ጋር የተጣላን መስሏችሁ አቧራ ያጨሳችሁ ኦርቶዶክሳውያን እፈሩ። በቤታችሁ ሰርታችሁ ማጨርሱትን የቤት ስራን የሰጣችሁ እግዚአብሔር በረኛው በኩል አርም። መጽሐፍትን ሄድና አባቶችን እርዳልቅ ጥራት ይጎላቸዋል ብለው ያሉትን መጽሐፍቶችን እነሱን አርም። ዲበክ ሁሉ አይደለም ከእነንትና ጥቂት የሚባሉ መካነ ኢየሱስና ሉተራውያን ጋር ስለተሰለፍክ አይደለም ከሀገር ጋር ተሰለፍ አልኩ። ወንጌል ለኦርቶዶክስ ይሰበካል። ወንጌል ለራሱ ለመካነ ኢየሱስ ይሰበካል፣ ለእኛም ይሰበካል፣ ለአይሁዳውያን ይሰበካል፣ ለእስላም ይሰበካል፣ ለሰው ዘር በሙሉ ይሰበካል። ወንጌል ማን ነው? ወንጌል ስለማን ነው? ስለ ልጁ ነው ብሎ ስላለ ልጁ የእግዚአብሔር ልጅ ለሁሉ ይሰበካል። አለቀ። ወንጌል ስለ ልጁ ነው አይደል ብሎ የሚለው ሮሜ ምዕራፍ 1 ላይ ልጁ ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ለፍጥረት ሁሉ ነው የሚሰበከው። ብላስፌሚ ነው ብላ ያልከው ጫትን ቃም ብራዘር፣ ከፈለክ ዘኬን ብላ ሂድና ከነሱ ጋር ከፈለክ ለኩሰዋል ትችላለህ አልኩ። አንተ አይደለም መተዚህ ልጅነቴን ዘመኔን ሁሉ የሰጠሁለት ወንጌል ነው። ስብከታችን የኛ የወንጌላውያን አማኞች ራሷ ወንጌላዊት መካነ ኢየሱስን ጨምሮ ኢየሱስ ያድናል ነው አይደል? ስብከታችን ነው። ኢየሱስ ጌታ ነው ስብከታችን። ዳር ያዙ መካነ ኢየሱስና ሉተራውያን ብላችሁም ዝሉ ቲክቶክ ላይ ከፈለክ ከኦርቶዶክስ ሄደ ቅዱስ ቁርባን አይደለም ዘኬ ብላልኩ የሙት ዓመት መታሰቢያ እኛ ትተኑ የመጣ ነው አለ። ሰንበቴ ለምን ገብታችሁ አጠጡ? አንዳንዶቻችሁ እኮ ተጠጣላችሁ ሲሆናችሁ ማለት ነው። ቀዝቀዝ ያለ ሜታ ቢራ ምናምን ነገር እያልክ በደሌ እኮ ስትጠጣ የምትውል እኮ ቄስና ፓስተር እኮ አለ። ሂድና ጠጣዛ ከፈለጋችሁ ማለት ነው። እኔ ጥዬ የመጣሁት ሰንበቴ ያለ ሂድና ጠጡ። እንኳን መብላት አይደለም አብረ ጠጣ። የሙት ዓመት መታሰቢያ ብሉ ጠጡ። ዳር ያስ ወንጌል ይሰበካል። ወንጌል የምስራች ነው። የእግዚአብሔር ልጅ ኢየሱስ በመምጣቱ አሁን ባነበብኩት ኤፌሶ ላይ ጨርሻለሁኝ። መጥቶ ርቀውም ለነበሩት ሰላምና የምስራች፣ ቀርበውም ለነበሩት የምስራች ብሎ ሰብኮላቸዋል። ከዛስ ቅዱስ ጳውሎስ እንዲህ አለ፣ አይሁድም ይሁን አሕዛብ የሰው ዘር በሙሉ ምን አለ? በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለን። ይሄው ነው። በማስራ ቁጥር 18 ጨርሻለሁ። ኤፌሶን 2 በእርሱ ሥራ በእግዚአብሔር ልጅ የመስቀል ላይ የማዳን ሥራ፣ የቤዛነት ሥራ፣ በሙሉ ወንጌል ሥራ በፍጹም ምን ሥራ አላትና፣ በመካነ ኢየሱስ ሥራ በፍጹም ምን ሥራ አላትና ምን ሥራ አለንና፣ በአይሁዳውያን ሥራ በፍጹም ምን ሥራ አለውና፣ በኦርቶዶክስ ካቶሊካውያን ሥራ ምን ሥራ አለህና በፍጹም በመሰረ ክርስቶስ በቃለ ሕይወት ምናምን ነገር ምን ሥራ አለንና። ታዲያ በማን ሥራ ነው ብሎ የሚለው? በእርሱ ሥራ። እርሱ የተባለው ማን ነው? የአብ ልጅ የዳዊት ልጅ ኢየሱስ። ምንድን ነው የሠራው? በመስቀል ላይ የሠራው የቤዛነት ሥራ ነው። ሁላችን በእርሱ ስናምን በአንድ መንፈስ ወደ አብ መግባት አለንና። ወደ አብ መግባትን የምታገኙት በልጁ በክርስቶስ ኢየሱስ በኩል እኮ እያለ ነው ቅዱስ ጳውሎስ ለኤፌሶን ቅዱሳን። ይሄው ነው ወንጌሉ። ይሄን ነው የማወራው፣ ይሄን ነው የምናወራው። ኢየሱስ ያድናል። ኢየሱስ ጌታ ነው። የኛ የወንጌላውያን አማኞች ራሱ መካነ ኢየሱስም ሉተራውያንም ሁሉ ጭምር ይህ ነው ስብከታችን። ይህ ነው ስብከታችን። በዚህ ጌታ በማመን ሕይወትና ለመጥፋትን ወደ ብርሃን ባወጣው በልጁ በኢየሱስ ክርስቶስ በማመን ከዘላለም ፍርድ እንድትድኑ የምትፈልጉ ሰዎች ካላችሁ አግኙኑ። በውስጥ መስመር 77 ቁጥር ጻፉልን። ጌታ ያሳርፋል እህትዬ፣ ጌታ ያሳርፋል ወንድሜ። ኢየሱስ የእግዚአብሔር ልጅ ያሳርፋል። ሲያሳርፍ ለነፍስህ ረፍት ነው የሚሰጥህ። ለዘላለም ነው የሚያሳርፍህ። ሲያሳርፍ ጊዜያዊ ረፍት አይደለም የሚሰጠው፣ የዘላለም ረፍት። ሲያድንህ ለዘላለም ነው የሚያድንህ። ሲወድህ ለዘላለም የወደዳቸውን እስከ መጨረሻ ወደዳቸው ነው። ኑ ወደ እግዚአብሔር ልጅ መንግስት፣ ወደ እርሱ ብትመጡ ኃጢአታችሁን ይቅር ይላችኋል፣ ልጆቹ ያደርጋችኋል፣ ከበደላችሁ ከኃጢአታችሁ በፈሰሰ ደሙ ያነጻችኋል፣ ስማችሁን በሕይወት መጽሐፍ ላይ ይጽፋል። የእርሱ ልጆች ተብላችሁ ልትጠሩበት የምትችሉበትን እውነተኛው የወንጌል ስብከት መጥቶ ርቀውም ለነበሩት ሰላምና የምስራችን ለአሕዛብ፣ ቀርበውም ለነበሩት ለአሕዛብ፣ ለአይሁድም ደግሞ ሰላምን የምስራች ብሎ ሰበከ። የእግዚአብሔር ልጅ ኢየሱስ ለአይሁድም ለአሕዛብ ማው። እኔ የሚገርመኝ ለአሕዛብ ይሰበክለ። ለእንዴት ነው ለአይሁድ የሚሰብከው ግን ጌታ? አያ አይሁድ መዳን አለበታ። ታቦት ስለተሰጠው ዳነ መሰለህ እንዴ? መዳን አለበት። ዳግም መወለድ አለብህ እኮ ነው ያለው ሊቀ ካህኑ። ማነው ካህኑ?
ኒቆዲሞስን እኮ ሌዋዊውን ካህን ዳግም መወለድ አለብህ፣ ዳግመኛ ካልተወለድክ አትገባም እኮ አለው። የሕግ መሰጠት፣ የመቅደስ ስርዓት፣ የተስፋ ቃል፣ እነዚህ ሁሉ የተሰጣቸው ዳግም መወለድ አለባችሁ። ጴጥሮስ ያው ጠርቻችኋለሁ፣ ወደ ዓለም ሁሉ ነው የምትሄዱት። ወንጌሉን እንግዲህ ከአሕዛብ ጀምሩ አላለውም። ከኢየሩሳሌም ጀምሩ። ከየት? ከዚህ ጀምሩ። እዚህ ኢየሩሳሌም፣ ጁዳ ላይ እዚህ ያሉ እዚህ ከተማ ውስጥ ያሉ ከነሱ ጀምሩ። ከሊቀ ካህኑ እናንተ የሰቀላችሁትና የገደላችሁት እኮ አላቸው። ጴጥሮስ ቆሞ እንዲህ ነው እንጂ ወንጌል ለአይሁዳውያን ወንጌል አትስበኩ አይባልም። ይሰበካል። ለአይሁዳዊ ወንጌል ከተሰበከ ለብፁዕ አቡነ ማትያስ የማይሰበክበት አንዳችም እኮ ምክንያት የለም እኮ ነው ብዬ ዳር አስይዛለሁ ከመንፈስ ቅዱስ ጋር ሆኜ አንዳችም ምክንያት የለም። ሊሰበካቸው ይገባል። ከና አስኬማቸው ጭምር አባትነታቸውን አክብረን ብፁዕነቶ እግዚአብሔር ይባርኮት፣ እሱ ትልቅ አባት ነዎት። በእግዚአብሔር ልጅ ግን በማመን ንስሐና የኃጢአት ይቅርታዎትን አግኝተው ከዘላለም ሞት እንደዳኑ አሁን ቢሞት መንግሥተ ሰማያት እንደሚገቡ ያምናሉ ወይ? ይህንንስ ማመንን የመንፈስ ቅዱስ ምስክርነት በመንፈሶት ላይ ያለ ወይ ብዬ እንዳባት እጠይቃቸዋለሁ። መስቀላቸውን ባልስም ባገኛቸው ጉልበታቸውን አትከርሻቸውን ስሜ እንደዚህ ነው የማወራቸው። ብራዘርዬ አንተ ባለጌ እንዴት አይነት አይን አውጣነህ እንዴት ለሳቸው እንግዲህ ይሰበካል እኮ ነው ብዬ ይሰበካል ወንጌል። ለኒቆዲሞስ ወንጌል ተሰብኮ ለብፁዕ አቡነ ማትያስ ወንጌል የማይሰበክበት የለም። ምክንያቱም አልኩህ ይሄው እዚህ የሚያወራ ሰውዬ የዛ ቤተክርስቲያን ዲያቆን ነው። እዛ ቁጭ ብዬ ህዝባችን እኮ እዚህ እናንተ ፊት እንደሚያወሩት አይደለም። በውስጥ መስመር እኮ አንዳንዱ በግልጽም እየወጡ እየተናገሩ ነው። የዘላለም ሕይወት አላቸው የብለስና አናቅም ነው የሚሉት። አናቅም የት እናቅና ማን ሄዶ አይቶታል ነው የሚሉ። ማን ሄዶ አይቶታል? ኤርምያስ እሱ የእግዚአብሔር ቸርነት ነው እኛ አናቀውም ነው ብሎ የሚሉ። ለዚህ ህዝብ ወንጌል አትስበክ ትለኛለህ እንዴ? እነ ዮሐንስ ወንጌሉን የጻፉልን መልእክቶ የጻፉልን የዘላለም ሕይወት እንዳላችሁ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ። የዘላለም ሕይወት እንዳላችሁ ታውቁ ዘንድ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ አይደል እንዲህ ያለው። የተጻፈውን ስታምን የዘላለም ሕይወት በእግዚአብሔር ልጅ ታገኛለህ ማለት ነው። ካመንክ አግኝተሃል። ስላላመኑ ነው ማግኘታቸውን እርግጠኞች ያልሆኑት። ብዙዎች አሁን የዘላለም ሕይወት አለን ብላችሁ ስላላችሁ የመንፈስ ቅዱስ ምስክርነት ግን በውስጣችሁ የለም። የእግዚአብሔር ልጆች መሆናችን ያ መንፈስ ራሱ ለመንፈሳችን ይመሰክራል ብሎ የሚለው የለም ውስጥ እንጂ መንፈስ ቅዱስ ምስክርነት ካለ የእግዚአብሔር ልጅ እንደሆን ረገጥ አድርገን የምታምነው የዘላለም ሕይወት እንዳለ ረገጥ አድርገን የምታምነው ወንጌል እንዲህ ነው። ሰላምና የምስራችን ለአይሁድም ለአሕዛብም የሰበከ እግዚአብሔር ልጅ ኢየሱስ ነው የማውቀው። ለዚህኛው ሃይማኖት ስበኩ ለዚህኛው ሃይማኖት እንዳሰብኩ ብሎ አላለም። አንተ ከየት አምጣነህ? ከኛ በፊት ነበሩ ቀደምት ቤተክርስቲያን ናቸው። አንተ ለምን ትነግረኝ ለኔ? ያ አንተን ማነው መጥቶ ብላስፌሚ ነው ለነሱ። እነሱ ጥንታውያን ናቸው፣ ቀደምት ናቸው። የእኛ ቴዎሎጂ አንተን ተንከዋደን አብራራኸው፣ አመሰጠርከው። መተህ የምታወራው ለኤርሚያስ ነው። ኤርሚያስ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን የነበረ ነው። አንተ ምናልባት ጫትህን በምትቀምበት ዓለም እኔ እዛ እየቀደስኩ ነበር። ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊት ቤተክርስቲያን መሆኗን ማን ያጣ ጴንጤ ያለ እዚህ ውስጥ? የ1700 ዓመት ታሪክ ያላት ቤተክርስቲያን ናት። እና ታዲያ እድሜዋ እኮ ኤርሚያስ ረጅም እኮ ነው። ታዲያ ለዚች ቤተክርስቲያን ካቶሊክ፣ የሮም ካቶሊክ ጥንታዊት እኮ ነች። እና ወንጌል አትስበኳል እንዴ? ሉተርን እኮ አስነስቶ እኮ ነው ሪፎርሜሽን ታድሶ ያስፈልግሻል ብሎ ያላት ጌታ። አየህ እኔ ጋር ስትመጣ አይንህን አታጉረጠርጥም ነው ብዬ የምልህ። ሮም ካቶሊክ ወንጌል ያስፈልጋትም ያስፈልጋታል። ኢየሱስና ማርያም ያድናሉ ብላ እኮ ለ500 ዓመት ህዝብ ዘግታ ስታሰት የነበረች ቤተክርስቲያን ናት። አሁን ነው ወታየው ሮም ቫቲካን ላይ ማርያም ከኢየሱስ እኩል አታድንም ብለናል አሉ። አሁን ከ500 ዓመት በኋላ እስከ ዛሬ ድረስ ማርያም ነገረ ድህነት ላይ ነበረችበት። ከኢየሱስ እኩል ጫማዋን አለካክተው ትከርሻ አለካክተው መሰበክ አለባት ብለው ሲሉ ነበር። ታዲያ የኔዋን አልሰብክም? እኔ ከኦርቶዶክስ የወጣሁትኝ በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን እያለ ሲያዜም ለሚውለው የት ታውቃለህ አንተ? ሉትራውያን መካነ ኢየሱስን ሙሉ ወንጌል የት ታውቀዋለህ? ይሄንን እኔ እኮ በመቅደሱ ያደግኩትኝ። በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለዕረፍት ዘኮንኪ ትምህርተ ኪዳን ብሎ ለሚለው ትውልድ ወንጌል መሰበክ አለበት እኮ ነው ብዬ በእሷ የዕረፍት ኪዳንን አያገኙምና ዕረፍት በእግዚአብሔር በኢየሱስ ነው። ለዕረፍት ዘኮንኪ ትምህርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን
ብኪ ይትቤሰው ዘገነተ ጽጌ ጻድቃን ወብኪ ይወፁ ኃጥአን እምደይን ብላ በአንቺ ጻድቃን በገነት ደስ ይላቸዋል፣ በአንቺ ኃጥአን ከሲኦል ይድናሉ ብላ። አይድኑ። መድኃኔ ዓለም ኢየሱስ ምስክሬ ነው። አይድኑ፣ በማንም አይድኑ፣ በእግዚአብሔር ልጅ በአንዱ በጌታ ካልሆነ በስተቀር። ሲኦል የገባ ሰው እኮ በአንቺ ይደሰታል እኮ ብለው ማነው ይወጣሉ እኮ እያሏት ነው። ሰላም ለፍልሰተ ስጋኪ ስቡዓ ዘተሰባ እያሉ ማለት ነው። ይህን ትውልድ መጣ ወንጌል አትስበክ ቢያስፌሚ ነው። ጫትን ቃም ዳራስ ኮተታም ትውልድ ህዝቤን አንቆ ያዘ አሽክላ የሆነ የስተት ትምህርት አለ። እኔው ራሴ ሳዜም ነበር ይህን ዜማ እዛ ብኪ ይወፁ ኃጥአንም ደይን ወብኪ ይወፁ ኃጥአንም ደይን ባንቺ ኃጥአን ከደይን ከሲኦል ይወጣሉ እያሏት ማለት ነው። የትኛው መጽሐፍት ላይ በከመ ይቤ መጽሐፍ ነው ብላ የጀመረችው? የትኛው መጽሐፍት ነው? በመጽሐፍ እንደሚል ነው ትርጉሙ። የትኛው መጽሐፍ? ዘፍጥረት 5ቱ ብሔረ ኦሪት ላይ እንደዚህ የሚናገረው? እንደዚህ እያላችሁ ሌሊቱን ሁሉ ስጮሁ የምታድሩ የነበራችሁ እንደኔ ዲያቆናት ካህናት የነበራችሁ እስኪ ኑና ንገሩኝ። በከመ ይቤ መጽሐፍ ነው ያልከው? 5ቱ ብሔረ ኦሪት ላይ ነው? ታናክ ላይ ቶራ ላይ ማለት ነው? ፔንታትኩ ላይ አለ ናና ታሳየኛለህ። ድርብ ነጠላ ሰረዟ ካልሆነች በስተቀር ብሉይ ኪዳንን አምላኬ አጠጥቶኛል አልኩ። ናና ታሳየኛለህ። የቱ ጋር ማርያምን ሰው አምኖ ከሲኦል በእሷ ይወጣሉ ብሎ ሙሴ ጽፎ ከሆነ ታሳየኛለህ። በቶራ ማለት ነው። በክቱቪም ታሳየኛለህ። በተጻፉት የመጽሐፍ ዝርዝሮች ውስጥ ሳሙኤል ላይ ነው፣ ዜና ላይ ነው። ዘለኑ እንደኛ ስናነበው ነገሥት መጽሐፍ ላይ የቱ ጋር? እዝራ፣ ነህምያ፣ አስቴር የቱ ጋር? ኢዮብ መጽሐፍ የታሪክ መጽሐፍቶች ውስጥ ነው። ዳራስ ይዛለሁ የለም። የነቢያት መጽሐፍት ደቂቀ ነቢያት አበይንት ነቢያት በተባሉት ከነ ኢሳይያስ እስከነ ሚልኪያስ አንዱንም አታመጡም። ኢየሱስ ክርስቶስ ምስክሬ ነው አልኩ። በባዶ ሆኜ አይደለም ምጮህ። ኢየሱስ ጌታዬ ለዘላለም ስም ይባረክ። እነዛን ወራቶች እነዛን ዓመታት የሰጠኝ ጸጋ እጅግ አድርጌ አመሰግናለሁ። በቤቴ ቃልህን ቁጭ ብዬ እንዳነብ 6 ሰዓት 12 ሰዓት ቃልህን ያነበብኩባትን ጊዜያት በሰው ቢሆን የማይቻል ነበር። ትዕግስትን ይጠይቃል። የኔ አባት ለዘላለም ስም ይባረክ። እነዛን ወራቶች እንደውም መልስልኝ። ከቃል ጋር ጊዜ መውሰድ፣ ቤትን ዘግቶ ከእግሮች ጥላ ስር ቁጭ ማለት። የኔ ጌታ ለዘላለም ስም ይባረክ። አታመጣም መጥተህ በከመ ይቤ መጽሐፍ አትልም። ኦኬ፣ አዲስ ኪዳን መጽሐፍት ከየትኛው? ከአራቱ ወንጌላት ማን የጻፈው? ከአራቱ ወንጌላት ማን የጻፈው? ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ? ከቅዱስ ጳውሎስ መልእክታት ከ13 ወይ ከ14 ዕብራውያን ጨምሮ የለም። ቅዱስ ያዕቆብ ነው የጻፈው? ይሁዳ ነው የጻፈው በመልእክቱ? ወይስ ዮሐንስ በራእዩ ላይ ጽፎታል? እንዲህ አይነት መጽሐፍ በያሻር መጽሐፍት ላይ እንኳን አልተጻፈም። ኦኬ፣ አታምታታም ስል ብራዘር፣ እንደዚህ አይነት መጽሐፍ በባለ ራእዩ በጋድ መጽሐፍት ላይ እንኳን አልተጻፈም። እንዲህ አይነት መጽሐፍ በአይሁዳውያን ግማራና ሚሽና ታልሙድ በሚባሉት ውስጥ እንኳን አልተጻፈም። ከየት ነው ያመጣችሁት? በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ይላል ዳርያስ። ቅዱስ ጳውሎስ እንደዚህ ብሎ አላስተማረም። ጳውሎስ ያለው አሃዱ እግዚአብሔር ወአሃዱ ኅሩይ ነው። የቆሮንቶስ ላይ ማነው? የጢሞቴዎስ ላይ አሃዱ እግዚአብሔር ወአሃዱ ኅሩይ። እሰይ ረገጥ አርገ ተናገርልኝ ጳውሎስ። እንደዚህ ተናግሮት ሄዷል። እኔ ነኝ ያው ረገጥ አርገ የምናገር። አሃዱ እግዚአብሔር ወአሃዱ ኅሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ነው ያለው መጽሐፉ። ይህንን ያለው ዘመጦ ርእሶ ቤዛ ኩሉ ግልግል አባ ጊዮርጊስ ዘጋስጫ የሚባል ሰውዬ ነው መጥቶ ይህን መጽሐፍ የጻፈው። መልካ ፍልሰታ፣ መልካ ስዕል
ማይለተ ጽጌ ላይ ማንን ነው የምታታልሉት? እዛው ቤት ነው ኢየሱስ ያሳደገን። አባ ጊዮርጊስ ዘጋስጫ 13ኛው ክፍለ ዘመን ላይ የተነሳ ሰውዬ ጽሁፍ መጽሐፍ አልቀበልም ብያለሁ። እንኳን 15ኛው መቶ ክፍለ ዘመን ላይ የተነሳ ሉተርን እንደ እግዚአብሔር ቃል ያልሆነውን የሉተርን አልቀበልም። መድኃኔዓለም ምስክሬ ነው። እንደ እግዚአብሔር ቃል ያልሆነውን አልቀበልም። ካልቪን በለኝ አልቀበልም። ዙዊንግልን በለኝ እኔ ጉዳይ ነው አልቀበልም። ምን ሆናል ኤርሚያስ? ምንም አልሆንኩም። በጤናማ ሰማኝ የማልቀበልበት እንደ እግዚአብሔር ቃል ያልሆነው የአባ ጊዮርጊስ ዘጋስጫን መጽሐፍ አልቀበልም ብዬ ነው የመጣሁት። ብራዘርዬ ለምን? በኢየሱስ ፍቅር ተይዣለሁ። በቃ እውነቱን ልንገርህ ኤርሚያስ ታሰብ በቃ ይሄ ሰውዬ አብዷል ብለህ ካል ቆንጅዬ እብድ ነኝ። ቆንጅዬ የኢየሱስ እብድ። በቅዱስ ቃሉ ያበድኩ፣ በመንፈሱ ያበድኩ፣ በኢየሱስ ክርስቶስ ፍቅር ማለት ነው። ጨርቄን ያልጣልኩ ቆንጅዬ እብድ። እየመጣህ ዕለት ዕለት የምሰማኝ ቆንጅዬ እብድ። የአባ ጊዮርጊስ ዘጋስጫን መጽሐፍ አልቀበልም ብዬ ነው የመጣሁትኝ። ከሉተር በ200 ዓመት ምናምን ነገር ቀርብ በ13 ክፍለ ዘመን የነበረ ነው። አባ ጊዮርጊስ ዘጋስጫ አልቀበልም ነው ትምህርቱ አልጫ ነው ብዬ ነው የወጣሁትኝ። እሱ ነው በከመይቤ መጽሐፍ ብሎ የሚለውን አንዱ የደረሰው። ሰላም ለፍልሰተ ስጋኪ ስቡሃ ዘተሰብሃ እያለ የጻፈው እሱ ነው። እንበለኪ ድንግል ወእንበለ ወልድኪ በኩረ ፍስሐ እያለ ማለት እውነት እንበለኪ ድንግል ወእንበለ ወልድኪ በኩረ ፍስሐ እውነት እሷና እሱ ብቻ ናቸው። እሷ የሞትን ማሰሪያ ለመፍታት ማርያም የቱ ጋር ነው አስተዋጽኦ ያደረገችው? ሞት የተሸነፈው በእግዚአብሔር ልጅ እንጂ በማርያም ነው እንዴ? ድብን ያላችሁ መናፍቃን። ይህን ስናገር ተሳደበ ትላለህ። የፈለግከውን በል ብራዘር። የሉተርን እንደ ሰው ትምህርት የሆነውን አልቀበልም። የፓስተር ሰለሞን ደሳለኝ እንደ ሰው ትምህርት ካስተማር አልቀበልም። ለምን ቁርጡን አልነግርም። እምወደው የእግዚአብሔር ሰው ፓስተር ታሪኩ ይውዝ ያለ እንደ ሰው የሚያስተምረው እንኳን አልቀበልም። ይቅርታ ፓስተር፣ የኔን እናንተ እዚህ ጋር እንለያያለን ነው ብየምር። ቢያደርጉት ነው ብየምር፣ አላደረጉትም። ቢያደርጉት አልቀበልም። ብከላ ይባላል። የሰው ትምህርት የሚያስተምሩ ከሆነ ብከላ እነሱም አያደርጉትም። የጠራኋቸው እግዚአብሔር ሰዎች ፓስተሬም ፓስተር ታሬም አያደርጉትም። ምን የተሰቀለላችሁ ነው የሞተላችሁ መከራ ስለ እናንተ የተቀበለው ሉተር ነው ብሎ ማለት ክጀላ መጣ ነው። እንደ ሪፎርሜሽን አባት እማከብረው እንደ አንድ የወንጌላውያን አማኝ እማከብረው ሰው ነው። የተናገረው ነገር በሙሉ ትክክል አይደለም። እንደ እግዚአብሔር ቃል የተናገረው ለምሳሌ ተናግሬያለሁ። እስቲ ጻድቃን ከሞቱ በኋላ ያማልዳሉ ተብሎ አይደል የተጻፈው? እኔ እዚህ ከኦርቶዶክሳውያን ጋር አያማልዱም ብዬ መጽሐፍትን ገልጠው ኑ ብለን ተከራክረናቸው በራሳቸው መጽሐፍቶች የውዳሴ ማርያም የሰኞ ትርጓሜ ላይ ልመናስ እንኳንስ በሷ በሌሎችም የለባቸውም በቀደመ ልመናዋ የምታስተምር ስለሆነ ይህንን አለ እንጂ ብሎ የሚለውን መረጃ አምጥቼ ከቅዱስ ያሬድ መጽሐፍ ከመጽሐፈ ዚቅ ከቅዳሴ ከሰዓታት ከውዳሴ ማርያም ከሃይማኖተ አበው ከመጽሐፍ ቅዱስ በራሳቸው መጽሐፍቶች ጠቅሼ መልስ አጥተው ህዝባችን ወደ ፕሮቴስታንት እየሄደብን ነው፣ ምን ብናደርግ ይሻላል ብለው ቁጭ ባሉበት ወንጌላዊት መካነ ኢየሱስ ቤተክርስቲያን ላይ ጻድቃን ከሞቱ በኋላ በሰማይ ሆነው ለቤተክርስቲያን ይጸልያሉ ብሎ የተጻፈ ጽሑፍ አለ። መጽሐፍ ቅዱሳዊ መረጃ አለው ወይ? የለውም ይላል እዛው ጽሑፏ ላይ ራሷ ጽፏል። የለውም። መጽሐፍ ቅዱሳዊ መረጃ የሌለውን አትጻፏ። ሉተር ነው ያለ። ቀደጥ አለው ብራዘር፣ እሱን የሰው ሐሳብ ነው። ቀደጥ አለው። ቀደድና ጣዩ ብለናት ነው የመጣነው ኦርቶዶክስን። የአባ ጊዮርጊስ ዘጋስጫ የሰው ትምህርት ነውና ቀደሽ ጣዩ አይጠቅምሽም፣ ወደ ሐዋርያቱ ትምህርት ተመለሽ ብለን የመጣነው። እዛ በግዝት እዚህ በማስፈራራት አይቻልም፣ አይቻልም። ማንም ቴዎሎጂያን ብትቆም ፊት ያልኩ አትችልም። ሉተር እንደ እግዚአብሔር ቃል የተናገረውን እቀበላለሁ። ከማንም ጴንጤ አልበልጥም፣ አላንስም፣ ራሴንም አላወዳደርም። ከእውቀት ከፍዬ ነው የማውቀው። ከኔ ይልቅ እንደውም የተሻለ እውቀት አላችሁ አይደል? በቴዎሎጂ ትምህርት ቤት ስለገባችሁ በቃ ይህንን ያልኩት እንጂ ሉተር ሪፎርሜሽን አባት አይደለም አልኩ አልወጣኝ። እንኳን እሱን አይደለም እሱን የሚመስል የእግዚአብሔር ሰው አይደለም። ስንቱን መተተኛ ደብተራ እንኳን አባቶቼ ብዬ ስጠራ ነበረ። ውዳሴ ማርያም ያስተማሩኝ እኮ ነው ብዬ የምልህ።
ቅዳሴ ያስተማሩኝን የኔታ እያልኩ ጫማቸውን እያጠብኩ ስማር ነበር። ደበሎ ለብሼ ማለት ነው። አቆፋዳን ተሸክሜ ግብረ ገብ መተለኔ አትነግረኝም። ትምህርታቸው ግን ገዳይ ትምህርት ስለነበረ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ የማያስጠጋ ትምህርት ስለነበረ የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ እንኳን በሆንም በቀድስም እንኳን ቅሉ ጠይቀን መልስ ስናጣ በቃ ወጡ ብላን አስወጥታናለች። እንኳንም ወጣን። የሉተርን ራሱ ያፈለቀውን ተቀበል ብለህ ካልከኝ የአባ ጊዮርጊስ ዘጋስጫንም እቀበላለሁ። የአባ ኤፍሬም ሶርያዊን እቀበለዋለሁ። የአባ ሕርያቆስ ዘሀገረ ብህንሳ የተባለው ቅዳሴውን የቀደሰውን እቀበለዋለሁ። ጎሳ ልቤ ቃለ ሰናይ ዋኔሃ ቅዳሴ አለማርያም ብሎ ያለው ማለት ነው። እማልቀበልበት ግን ምክንያት አልቀበልም ብዬ ወጣሁት ከቆሬ ልጆች መዝሙር ጋር ይጣላል። የአባ ሕርያቆስ ቅዳሴ የቆሬ ልጆች መዝሙር ከመዝሙር 45 ጋር ይጋጫል። እኔም እስራኤል ለንጉሥ እነግራለሁ ብሎ ያለውን ሰርዘው ነው። እኔም ቅዳሴዋን ለድንግል እናገራለሁ ብሎ ያለው እንዲህ አይነትን ጠማማ ወንጌል እዛ ተቃውሜ ከመጣው እዚህ ካልቪን ሉተር ብለህ ብትለኝ ዳራስ ይዛለሁ። መድኃኔ ዓለም ኢየሱስ ክርስቶስ ምስክሬ ነው። መተህ እዛ አልቀበልም ብያልኩትን ተረት እዚህ እኔ ላይ መተህ አትጭንም። እዚህ ንጉሳችን አንድ ነው፣ የተሰቀለው የአብ ልጅ አዳኛችን አንድ ነው። በመጀመሪያ ክርስትና ውስጥ እሱ ምን አለ ነው የሚባለው። ኦኬ መምህር ረቡኒው ምን አለ? ሌላውን ዳራሰስ ጳውሎስ እንኳን ምን አለ አይባልም። በመጀመሪያ ምን አለ ኢየሱስ የአብ ልጅ ምን አለ ነው የሚባለው። ከዛ ነው ቀጥለህ እነ ጳውሎስስ ምን አሉ ብለህ የምትለው። ኢየሱስን ጥጋስ ይዘው ጳውሎስን ጥጋስ ይዘው ካልቪን፣ ሉተር፣ ዝዊንግሊን፣ ኦሪገን፣ ዳራስ መንፈሴን አታበሳጨው ስልህ ኢየሱስ ምን አለ ነው የሚባለው። እግዚአብሔር አብ ምን አለ በልጁ በኩል የነገረን። እኔ የነገርኳችሁ ቃል ከራሴ አይደለም ከአባቴ የሰማሁት ነው ብሏል። ከአባቱ ሰምቶ የነገረን የአብ ልጅ ምን አለ? ወንድም አለ አለሁልህ ጌታዬ ኢየሱስ ክርስቶስ የእግዚአብሔር ልጅ ሰው አይደለም የምትፈልገው፣ አለሁልህ። ምን አለ የአብ ልጅ? የቤተ ክርስቲያን ራስ እሱ ነው። ምን አለ? የማዕዘኑ ድንጋይ እሱ ነው። ምን አለ? የቤተ ክርስቲያን መሰረት እሱ ነው። ምን አለ የአብ ልጅ? ከሱ ጀምርልኝ። አባቶች፣ እናቶች፣ አያቶች፣ አክስቶች፣ አጎቶች ብለህ አትጥመልመልብኝ መተህ ምን አለ ኢየሱስ? መጀመሪያ በዚህ ጉዳይ ላይ የሆነ ሐሳብ ካነሳ ምን አለ መምህሩ? የእውቀትና የጥበብ ሁሉ መዝገብ በርሱ የሆነው ምን አለ? ሃሌሉያ! ምን አለ የዳዊት ልጅ? እሱ የሚለውን ስትነግረኝ ነው ነፍሴ የምትቅበጠበጠው። በቃ እንዴት የሚሰራትን ነው የሚያሳጣት አልኩ። እንደተፈታ ሚዳቋ ነው የምትፈነጨው ውስጤ። መንፈሴ ሁሉ ይዘላል። ምን አለ ጌታዬ? ንገረኝ። የተቀባው የአብ ልጅ ምን አለ? የቤተ ክርስቲያን ራስ። ሌሎች የተቀቡ ብለህ ዝም ብለህ አምጥተህ እንትን ማንም የተቀባ የለም። ደግሞ ማንም የተቀባ የለም። ዳር ነው ምናስይዝ አልኩ። ጌታ ኢየሱስ ምስክር። የተቀባው የአብ ልጅ ኢየሱስ ብቻ ነው። 4 ነጥብ። እርስ በርስ ተጠራርተህ ዘይት ላይ አንዱ ላይ አፍስሶ ተቀቡ ምናምን ብለህ ብትል ጥግና አስይዛለህ። የተቀባው አንድ ነው፣ አንድ ነው። እሱም የቤተ ክርስቲያን ራስ የሁሉ መደምደሚያ የሆነ ዝርግፍ ጌጤ፣ ሽልማቴ፣ ስጦታዬ ኢየሱስ ክርስቶስ ስጦታችን እሱ ነው። ምን አለ? በቃ የትኛውም ነገር መንፈሳዊ ነገር ጨርሻለሁ። መንፈሳዊ ነገር ልትነግሩኝ ስትመጡ ኢየሱስ ምን አለ ነው ብዬ የምጠይቀህ። እኔንም ስትጠይቀኝ እንደዛ ነው መጠየቅ ያለብህ። ቤተክርስቲያን እንደዛ ነው መጠየቅ ያለብሽ። ምን አለ? የቤተክርስቲያን ባለቤቷ ቁጭ ባለበት አንተ የሀገር ውሽማ ጠርተህ ልትጠይቅ ነው እንዴ? አይባልም እኮ። አንተ ነውር እኮ ነው። ባሏ ባለበት ሙሽራይቱን ዝም ብለህ ያልሆነ ከመንገድ ላይ ሁሉ ያገኘውን ያግበሰበስከውን ሁሉ መጥቶ እነንትና እንዲህ ያሉ ምናምን ብለህ ትላለህ እንዴ? ዳርያስ ኦሪጋውያን ጥግ ነው ማስይዝ አልኩ። ጥግ ኦሪጋን እንዲህ ብሎ የሰሜን አፍሪካ በሊቢያ ወረዳ ውስጥ የነበረ አንድ አባት ነበረና እሱ ደግሞ እንደዚህ ብሏል። የራሱ ጉዳይ የአብ ልጅ ምን አለ? በመጀመሪያ
ከሰሜን አፍሪካ ነው የክርስትና የተጀመረልን። በእስክንድሪያ ከተማ ተወልዶ ከፊል አይሁዳዊ ከፊል አረባዊ ነበር። ለምን እና አክስቱ ቻይናዊ አትሆንም? ዳር ያዝ ከኢየሩሳሌም ጀመር። ገልበት ባጣ ትውልድ አሁን ወጥተው የሚነግሩን ክርስትና 3ኛውና 4ኛው ክፍለ ዘመን ላይ የጀመረ ነው ይመስለው። ስም ለዘላለም ይባረክ። ይህን ነው የምንናገረው፣ ይህን ነው የምንሰብከው። ጌታ ኢየሱስ ያድናል፣ ይታደጋል። የአብ ልጅ ቅዱስ ስምህ ለዘላለም ከፍ ይበል። እናመሰግንሃለን። ገናንነትና ክብር ለታላቁ ለስም ይሁን። በመላእክት ዓለም የምትወደስ የምትመሰገን፣ በፍጥረት ሁሉ አንደበት የምትመሰገን፣ ጠላቶችህን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ብሎህ አሁን በአባትህ ቀኝ በክብር አለህ። ትመጣለህ ንጉሴ፣ ትመጣለህ አዳኙ፣ ትመጣለህ ወደዚህ ዓለም ትመጣለህ። የወጉ ሁሉ ያዩሃል። በኢየሩሳሌም በዳዊት ዙፋን ላይ አለቅነትህ እንደገና ይበዛል። እግዚአብሔር በምድር ላይ ትነግሳለህ። መሲሁ የሽዋሁ አዳን ትነግሳለህ። በምድር ላይ በያዕቆብ ቤት ላይ ትነግሳለህ። ለመንግስት ፍጻሜ አይኖረውም። መምጣትህን እንናፍቃለን። ከመምጣት በፊት ግን ሰዎች በስምህ አምነው ንስሐና የኃጢአት ይቅርታ እንዲያገኙ በሰጠህን ዘመን በሰጠህን ጸጋ ወንጌል እንሰብካለን። ማዳን ያንተ ነው። ልባቸው ይነካ አባዬ፣ ልባቸው ይነካ። ሰዎች በአንተ ፍቅር ልባቸው ይነካ። ስለ አንተ ሲነገር ነው እንጂ ክርስትና የሚጣፍጠው ስለነ ኦሪገን ሲነገር፣ ስለነ ሉተር፣ ስለነ ጆን ካልቪን፣ ስለነ ዚዊንግሊን ሲነገር አይደለም። ስለነ ሄሬኔዎስ፣ ስለነ አግናጤዎስ፣ ስለነ ፖሊካርፕ ሲነገር አይደለም። ወንጌል የሚጣፍጠው ስለ አንተ ሲነገር ነው። አንተ ወንጌል ነህ። አንተ የምስራቻችን ነህ። አንተ ስትነገር ነው። ዜናው፣ ሚዲያው ሁሉ በሙሉ ኢየሱስ 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 ኢየሱስ፣ ሳር ቅጠሉ፣ ተራራው፣ ወንዙ፣ ሸለቆ፣ ፍጥረት ሁሉ ኢየሱስ የአብ ልጅ የዳዊት ልጅ ያድናል ተብሎ ሲሰበክ ነው። በስምህ ሰዎች ንስሐና የኃጢአት ይቅርታን ያገኛሉ። በሰዎች ጆሮ ላይ አደነቆሩን እኮ። ስማቸው ተጠርቶ ንስሐና የኃጢአት ይቅርታን የማይሰጡ ተራ የሆኑ ሰዎችን በመጥራት ሉተርን አልሰብከው። ምክንያቱስ ለሰው ልጆች በደልና ኃጢአት አልሞተም። በስሙ ንስሐና የኃጢአት ስርየትም አይገኝም። አንሰብከውም። የምትሰበከው አንተ ነህ። የተሰበከውም አንተ ነህ። የምትሰበከውም አንተ ነህ። ይህንን እንድናደርግ አቅምና ጥበብ ጸጋን አብዛልን። በቅዱሱ ብላቴና በኢየሱስ ክርስቶስም ስለሰማህን እጅግ አድርገን እናመሰግናለን። በኢየሱስ ስም አሜን አሜን። ተባረኩ። ጌታን ለማግኘት የምትፈልጉ ሰዎች ካላችሁ በውስጥ አግኙን። ፓስተር የሚለው ነገር ካለ ብሎ፣ ወንድሞች የሚሉት ነገር ካለ ብሎ እዘጋለሁን። ቴንክ ዩ። ወገኖች አላችሁ፣ ብርኬ ያላችሁ ብርኬ እኔ ያለው የምትሉት ካለ በሉና ጨርሻለሁ። እኔ እንጨርሳለን። እሺ እርሜ፣ የጌታ ዘመንን ይባርክ። ተባረክ። እጅግ በጣም እንወድሃለን። ክርስቲያን ወንድምቶች አብራችሁ ስታገለግሉ የነበራችሁ እናንተም እንደዛው ጌታ ዘመናችሁን ይባርክ። ክርስቶስ ኢየሱስ ብቻውን አዳኝ እንደሆነ በቃ መልእክቱ ነው። ኤፌሶን መጽሐፍ ምዕራፍ 2ን በደንብ አድርጎ እግዚአብሔርን ሐሳብ ነግሮናል። መጽሐፉ የሚናገረው ይሄን ኤፌሶን መጽሐፍ ምዕራፍ 2 ላይ እንዳለው መዳን በክርስቶስ ኢየሱስ ብቻ፣ መዳን በጸጋው ብቻ እንደሆነ ይናገራል። ለእኛ ርቀን ለነበርንም ለኪዳኑ ሕዝብም ኢየሱስ ብቻ ፈውስ እንደሆነ መጽሐፍ ይናገራል። ሰው በዚህ በኩል ብቻ ካልሆነ ወደ እግዚአብሔር መንግስት ሊገባ አይችልም ማለት ነው። ጌታ አራት በኩልም በጌታ አራት በኩልም በጥምቀት በኩልም የዘላለም መንግስት ወራሽ መሆን አይቻልም። የእግዚአብሔር ልጅ መሆን አይቻልም። የእግዚአብሔር ልጅ መሆን የምንችለው መጽሐፉ እንደሚናገር በክርስቶስ ኢየሱስ በማመን እግዚአብሔር አብ አንድያ ልጁን ልኮ መስቀል ላይ ባለቀው ስራ ብቻ እንደሆነ መጽሐፍ አስረግጦ ይናገራል። ኤርሜም ይህን ሲያካፍለን ነበር። ይሄ ህይወት የሌላችሁ ሰዎች፣ በጨለማ ውስጥ ያላችሁ ሰዎች፣ ኃጢአት
የኃጢአት ክስ ውስጥ ያላችሁ ሰዎች፣ በጨለማ ታስራችሁ ያላችሁ ሰዎች ማምለጫው ኢየሱስ ክርስቶስ ብቻ ነው። የትኛውም ስፍራ ላይ ልትሆኑ ትችላላችሁ። በየትኛውም የኃጢአት ወጥመድ ውስጥ ልትሆኑ ትችላላችሁ። ኢየሱስ ፈውስ ነው። ካላችሁበት ነገር ከነ ኃጢአት ከነ ሸክማችሁ የሚያሳርፍ አምላክ ነው ኢየሱስ። በክርስቶስ ኢየሱስ በኩል የዘላለም ሕይወት ልታገኙ ትችላላችሁ። እርሱ ፈውሳችን ነው። እኛ ያረፍነው በዚህ ስም ነው። ይሄ ስም ያሳርፋል። ወደ ኢየሱስ ክርስቶስ እንግዲህ ሮሜ መጽሐፍ ምዕራፍ 8 ላይ ሲናገር እግዚአብሔር ቃል በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል ቃሉ። አዎ ከኩነኔ ነፃ የምትሆነው በክርስቶስ ኢየሱስ ስትሆን ብቻ ነው። ጴንጤው ይሄን ይናገራል። ይኸውልህ በድፍረት የዘላለም ሕይወት አለኝ ብሎ ይናገራል። የዘላለም ሕይወቱ ኢየሱስ ክርስቶስ ነው። ወደ አብ የገባበት ከአብ የታረቀበት ኢየሱስ ክርስቶስ ብቻ ነው። ይሄን ንጉሥ በመቀበል ማረፍ ትችላላችሁ። ክብር ለኢየሱስ ይሁን። የተባረክ ቢና የምትለው ነገር ካለበት ቅድም ፓስተር አፍነውናል። እንግዲህ እሺ ቀጥል ቢናዬ።